በምትሰራበት ሆቴል ከልጇ ጋር ተቃቅፋ እንቅልፍ ወስዷት ስትገኝ የብሌር ህይወት የመጨረሻው ዝቅታ ላይ ደርሶ ነበር። የተከበረች ነርስ የነበረችው ሴት በአንድ ጀንበር መጠለያ አጥታ ጎዳና ላይ ስትወድቅ ማንም አጠገቧ አልነበረም። ነገር ግን ያን ምሽት በክፍል ውስጥ ያገኛት ቢሊየነሩ ቼዝ የተመሰቃቀለ ህይወቷን ይቀይረው ይሆን ወይስ ይበልጥ አደጋ ላይ ይጥለዋል? የገዛ አማቷ የገሃነም እሳት ሆናባት ልጇን ለመንጠቅ የክስ ጦር በመዘዘችበት በዚህ ሰዓት የእናትነት ፍቅር ወይስ የገንዘብ ጉልበት ያሸንፋል? ይህንን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ይህ ታሪክ ምን ያህል ርቀት መጓዝ እንደሚችል ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። አሁን በቀጥታ ወደ ታሪካችን እንመለስ። ቼዝ ስተርሊንግ ለ14 ተከታታይ ሰዓት ከተደረገው ድርድር የመጣበትን ውጥረት ለማርገብ ትከሻውን እያሽከረከረ በስተርሊንግ ግራንድ ሆቴል የሚገኘውን የፔንትሃውስ ስዊፍት በር ገፋ አድርጎ ከፈተው። የውህደት ስምምነቱ በመጨረሻም ተጠናቋል። ነገ ጧት በሪቨርውድ ወደሚገኘው ቤቱ ይሄዳል። ዛሬ ምሽት ግን የሚፈልገው ሞቅ ያለ ገላ መታጠቢያ፣ አንድ ብርጭቆ ውስኪ እና ምናልባትም የ4 ሰዓታት እንቅልፍ ብቻ ነበር። በምትኩ ያገኘው ነገር ግን በደጃፉ ላይ እንዲቆም ያደረገውን ነበር። ሁለት ሰዎች የራሳቸው ቤት ይመስል ካሊፎርኒያ ኪንግ አልጋው ላይ ተዘርሯል። አንዲት ትልቅ ሴት በጀርባዋ ተኝታለች። አንዱ እጇ በከፍተኛ ሁኔታ ተወርውሯል። አፏ ተከፍቷል። ቀስ እያለችም ታንኮራፋለች። ከጎኗ አንዲት ትንሽ ልጅ እንደ ሽሪምፕ ተጠቅልላለች። ትንሽ እጇ የሴቲቱ ሸሚዝ ላይ ተጨብጧል። ሁለቱም ሙሉ ልብሳቸውን እንደለበሱ ናቸው። ጫማዎቻቸው ካልጋው ግርጌ ተጥለዋል። እናም ጭልጥ ያለ እንቅልፍ ወስዷቸዋል። ቼዝ አይኑን አርገበገበ። የመጀመሪያ ስሜቱ ብስጭት ነበር፣ ንዴት። አንድ ሰው በከፍተኛ ሁኔታ ተሳስቷል። ነገር ግን በመታጠቢያ ቤቱ በር አጠገብ የቆመውን የጽዳት ጋሪ አስተዋለ። የቫኪዩም ክሊነር ገመድ አሁንም ግድግዳው ላይ ተሰክቷል። በመደርደሪያው ላይ የተከመሩ ንጹህ ፎጣዎች በከፊል ብቻ የተቀመጡ ነበሩ። ሴቲቱ የሆቴሉን የሰራተኛ ዩኒፎርም ለብሳለች። በኪሱ ላይ የስተርሊንግ አርማ የተለጠፈበት ተራ ግራጫ ቀሚስ። እሷ የጽዳት ሰራተኛ ነች። እናም ከልጇ ጋር አልጋው ላይ ተኝታለች። የቼዝ መንጋጋ ጠነከረ። ደህንነቶችን ጠርቶ ማስወጣት ነበረበት። ይህ ከሙያ ስነ ምግባር ውጪ ነው። ነገር ግን አንድ ነገር ያንን እንዳያረግ ገታው። ምናልባትም ትንሿ ልጅ በጣም ረጅም ቀን እንደነበራት በገመተበት ሁኔታ ለመጀመሪያ ጊዜ ፊቷ ሰላማዊ መስሎ በመታየቱ ሊሆን ይችላል። ምናልባትም በተኛችው ሴት በአይኖቿ ስር የሚታዩት ጥቁር ምልክቶች ሊሆኑ ይችላሉ። ወይም ደግሞ የገዛ እናቱ 3 ስራዎችን እየሰራች ቤት ውስጥ በቂ ረፍት ስለማታገኝ አውቶቡስ ውስጥ ተኝታ የምትቀረው ትዝታ ሊሆን ይችላል። ቼዝ ቦርሳውን በጥንቃቄ አስቀመጠ። በዝግታ 3 እርምጃዎችን ወደ ክፍሉ ተራመደ። በዚያ ቅስፈት ስልኩ ጮኸ። ያ የስልክ ጥሪ ዝምታውን እንደ ጥይት ሰነጠቀው። የሴቲቱ አይኖች በድንገት ተከፈቱ። ለአንድ ሰከንድ ያህል ግራ በመጋባት ጣሪያውን ትኩር ብላ አየች። ከዚያም ራሷን ወደ ቼዝ አዞረች እና ፊቷ ከእንቅልፍ ስሜት ወደ ድንጋጤ በሰከንዶች ውስጥ ተቀየረ። አምላኬ ሆይ አለች፣ ትንፋሿ እየተቆራረጠ። በፍጥነት ብድግ ስትል ከጎኗ ያለችውን ልጅ ልትጨፈልቃት ጥቂት ቀራት። አምላኬ ሆይ አይሆንም። ትንሿ ልጅ አይኖቿን እያሻሸች ተንቀሳቀሰች። ማማ ምንድነው? ሴቲቱ ተንተባተበች። ካልጋው ላይ ወረደችና በገዛ እግሯ ልትሰናከል እየደረሰች ተናገረች። ጌታዬ፣ በጣም አዝናለሁ። በጣም ይቅርታ። እባክህን፣ ሆነ ብዬ አይደለም። እዚህ ጋር መሆን እንዳልነበረብኝ አውቃለሁ። እባክህን። ቼዝ አንዱን እጁን አነሳ። ተረጋጊ፣ ማስረዳት እችላለሁ ጌታዬ አለች። ዩኒፎርሟን፣ ጸጉሯን፣ ሁሉንም ነገር እያስተካከለች። እጆቿ ይንቀጠቀጡ ነበር። እኔ ክፍሉን እያጸዳው ነበርና አይሪስ ልጄ ደህና አልነበረችም እና ለአንድ ሰከንድ ብቻ ተቀመጥኩ። ለአንድ ሰከንድ ብቻ። ባልጋው ላይ ለመተኛት አላሰብኩም። እምላለሁ እንደዛ አላሰብኩም። እባክዎን ሪፖርት አያድርጉብኝ። ይህ ስራ በጣም ያስፈልገኛል። ቃላቶቿ እየተጣደፉ አንዱ በሌላው ላይ እየተደራረበ ወጡ። አይኖቿ በጭንቀት ፈጠው ነበር። ጠይም ቆዷ በፍርሃት ቀልቷል። ቼዝ እንዳስተዋለው በድንጋጤ ውስጥ ሆና እንኳን ቆንጆ ነበረች። የተፈጥሮ ጸጉሯ ወደ ኋላ በቁንጮቿ በኩል ታስሯል። ሜካፕ የለም። ምናልባትም በሀያዎቹ መጨረሻ ላይ ትሆናለች እና ስራዋን እንዳታጣ ትንፋሹ ሰጂ፣ ቆይ ተረጋጊ፣ ትንፋሹ ሰጂ አላት ቼዝ በተረጋጋ ሁኔታ። የተጨነቁ ደንበኞችን ለማረጋጋት የሚጠቀምበትን ያንኑ ጠንካራ ድምጽ በመጠቀም ትንፋሽ ሳበች፣ ያዘችው።
ከዛም ለቀቀችው። ስምሽ ማን ነው ብሎ ጠየቃት። ብሌር ሃድሰን ስትል መለሰችለት። አሁን ቀና ብላና ተቀምጣ በትልልቅ እና በጉጉት አይኖች የምታያቸውን ልጇን አየቻት። እሷ ደግሞ አይሪስ ናት። ሰላም አለች አይሪስ ትንሿን እጇን እያወዛወዘች። ቼዝ ሊስቅ ምንም አልቀረውም። ሰላም አይሪስ፣ አንተ ልዑል ነህ ስትል ጠየቀች አይሪስ። የብሌር ፊት ከዚህ በላይ ሊደነግጥ የሚችል ከሆነ ይበልጥ ደነገጠ። አይሪስ ዝም በይ ግን ማማ፣ ይህ የልዑሉ ክፍል ነው ብለሽኝ ነበር። በመላው ግንብ ውስጥ ካለው ትልቁ ክፍል ነው ብለሽኛል ስትል አይሪስ አሁንም መናገሯን ቀጠለች። ፔንታውስ ነው ያልኩሽ ልጄ፣ ልዑል አይደለም። እንደዛ አላልኩሽም። ብሌር አረመቻት። መሬት ተከፍታ ብትውጣት የምትመኝ ትመስላለች። ጌታዬ፣ ለተፈጠረው ነገር ሁሉ በጣም አዝናለሁ። አሁኑኑ ጽዳቱን ጨርሼ እወጣለሁ። ዛሬ ስንት ሰዓት ነው መስራት የጀመርሽው ብሌር? ቼስ አቋረጣት። ብሌር አመነታች። ለስንት ሰዓት? ከንፈሯን ነከሰች። ከጧቱ 12 ሰዓት ጀምሮ ነው። ቼስ ሰዓቱን አየ። ከምሽቱ 5 ሰዓት ሊሆን ጥቂት ደቂቃዎች ብቻ ቀርተዋል። ለ17 ሰዓታት እረፍት ወስጄ ነበር አለች በፍጥነት። ከልጅሽ ጋር ብሎ ጠየቃት። የብሌር ትከሻዎች ጠነከሩ። የአይሪስ ሞግዚት በመጨረሻው ሰዓት ሰረዘች። አማራጭ አልነበረኝም። ሌላ ስራ ማጣት አልችልም። ራሷን አቆመች። ጌታዬ፣ ግን ምንም አይደለም። እኛ አሁኑኑ እንወጣለን። የአይሪስን እጅ ያዘች። የልጅቷን እግሮች ወደ ስኒከር ጫማዎች ውስጥ ጨመረች። ነገር ግን ቼስ አይሪስ ስትቆም እንዴት እንደተወዛወዘች አየ። በሁለቱም ፊት ላይ ድካም አለ። ለመጨረሻ ጊዜ የበላችሁት መቼ ነው? ቼስ ጠየቀ። ብሌር ደነገጠች። ምን አልከኝ? አንቺ እና ልጅሽ ለመጨረሻ ጊዜ መቼ ነው የበላችሁት ብሎ ጥያቄውን ደገመላት። ደህና ነን አለች በደረቁ። የጠየቅኩሽን ብቻ መልሽልኝ። የብሌር አይኖች ጠበቡ። ጀርባዋን ቀና አደረገች። ጌታዬ፣ ይህንን ስል ከክብር ጋር ነው። እሱ ያንተ ጉዳይ አይደለም አለች ብሌር። ቼስ እጆቹን አጣመረ። በእኔ ክፍል ውስጥ ተኝተሽ ተገኝተሻል። ያ የኔ ጉዳይ ያደርገዋል። ለእሱ ይቅርታ ጠይቄሃለሁ እኮ ስትል መለሰችለት። አሁንም ጥያቄውን እያድበሰበስሽ ነው። ምክንያቱም ጥያቄ አግባብነት የለውም። በጣም አግባብነት አለው ብሌር። እርስ በርሳቸው ተያዩ። ዝም ያለ ፍጥጫ። ቼስ ከዚች ቤት በበለጠ በቀላሉ ከሚረቱ የፎርቹን 500 ኩባንያዎች ዋና ስራ አስፈጻሚዎች ጋር ተደራድሯል። ከዚያም የአይሪስ ሆድ በከፍተኛ ሁኔታ ሲጮህ ተሰማ። ለእንደዚህ አይነት ትንሽ ሰው የማይታመን ድምጽ ነበር። ብሌር አይኖቿን ጨፈነች። አይሪስ፣ ይቅርታ ማማ። አይሪስ በሹክሹክታ ተናገረች እና በዚያው ቅስፈት ቼስ ወሰነ። ምናልባት ሞኝነት ሊሆን ይችላል። በእርግጠኝነት በድንገተኛ ስሜት የተወሰነ ነገር ነው። ግን ደግሞ በደመ ነፍሱ ላይ በመተማመን $200 ሚሊዮን የሚያወጣ የደህንነት ግዛትን ገንብቷል። እናም አሁን ደመ ነፍሱ እንዲረዳቸው እየነገረው ነው። የሚሆነው እንዲህ ነው ሲል ቼስ አወጀ። የክፍል አገልግሎት አዛለው። አንቺና አይሪስ ትበላላችሁ። ከዚያም እንደ ትልቅ ሰው ውይይት እናደርጋለን። ከዚህ በኋላ አሁንም መሄድ ከፈለግሽ የዛኔ ትይጃለሽ። ተስማምተናል? ብሌር ሁለት ራስ ያለው ይመስል ትኩር ብላ አየችው። ቆይ ለምንድን ነው እንደዚህ የምታደርገው? ምክንያቱም እኔም ስለራበኝ እና ብቻዬን መብላት ደግሞ አልወድም አላት በቀላሉ። ግን እኮ አታውቀንም ስትል መለሰችለት። አዎ በእርግጥ ገና አላወቅኳችሁም አላት። አይኖቿ ፊቱን ፈለጉት። የተደበቀ ነገር፣ ዘዴ፣ በምላሹ የሚፈልገውን ነገር ፍለጋ። ቼስ ያንን እይታ ያውቋል። እሱ ራሱ ሲያደርግ ብዙ ጊዜ አይቶታል። ብዙ ጊዜ ጉዳት ሲደርስ ደግነትን መጠራጠር ይጀመራል። ምን ትፈልጋለህ? ብሌር በቀጥታ በግልጽነት ጠየቀችው። አንድ ሕፃን እራት መብላቷን ማረጋገጥ በቃ። ቼስ መለሰ። ሰዎች ያለ ምክንያት ዝም ብለው አይረዱም አለች በጥርጣሬ። እኔ ግን አደርጋለሁ ቼስ መለሰ። የራሱ አጀንዳ ያለው ማንኛውም ሰውም ልክ እንደዚሁ ነው የሚለው። ቼስ ሊስቅ ምንም አልቀረውም ነበር። ወኔ ያላት ያንን አከበረ። እኔ ምንም አጀንዳ የለኝም፣ ምግብ ብቻ ነው፣ ቃል እገባልሻለሁ። ብሌር አዋቂዎቹን በትላልቅና ተስፋ ባላቸው አይኖቿ ወደምትመለከተው አይሪስ ዝቅ ብላ አየች። ቼስ በውስጡ ያለውን ጦርነት ማየት ይችል ነበር። ኩራት ከችግር ጋር፣ ነፃነት ከልጇ ፍላጎት ጋር። በመጨረሻም ተነፈሰች። እሺ ግን እራት ብቻ ነው፣ ከዚያም እንሄዳለን። ተስማምተናል ቼስ ተናገረ። ስልኩን አንስቶ የክፍል አገልግሎት ጋር ደወለ። አሁን በፔንታውስ የሚገኘው ስተርሊንግ ነኝ። 2 ቺዝበርገር፣ አንዱ ከተጨማሪ ፒክል ጋር፣ ፍራይዝ፣ ቺክን ቴንደርስ፣ ማክ ኤንድ ቺዝ፣ የፍራፍሬ ኩባያ፣ ቸኮሌት ኬክና አንድ ቡና ፈልጋለሁ። ብሌርን አያት። ቡና ትጠጫለሽ? ራሷን በአዎንታ ነቀነቀች። አሁንም በጥርጣሬ እያየችው ነበር። 2 ቡና አድርጊው ቼዝ መስመር ላይ ላለችው ልጅ ነገራት። አመሰግናለሁ።
ስልኩን ዘጋው። ብሌር አሁንም አልጋው አጠገብ ቆማለች። በማንኛውም ሰኮንድ ለመሮጥ የተዘጋጀች ይመስል የአይሪስን እጅ ይዛለች። ተቀመጡ አላት ቼዝ በመስኮቱ አጠገብ ያለውን የመቀመጫ ቦታ እያመለከተ። ለስላሳ ሶፋ፣ 2 ወንበሮች፣ የቡና ጠረጴዛ። ምግቡ በ20 ደቂቃ ውስጥ እዚህ ይደርሳል። ብሌር አልተንቀሳቀሰችም። ማማ እግሬን አመመኝ አይሪስ በቀስታ ተናገረች። የብሌር ፊት ረጋ ያለ መሰለ። አይሪስን ወደ ሶፋው መራቻት። አብረው ተቀመጡ። አይሪስ ወደ እናቷ ጎን ተጠጋች። ቼዝ ወንበሩን ያዘ። ቼዝ አንዱን ወንበር ያዘ። ላፍታ ማንም አልተናገረም። ከዚያም አይሪስ ድምጿን አሰማች። አንተ በጣም ረጅም ነህ። ቼዝ ትንሿን ልጅ አያት። እሷ በጣም ትንሽ ነች። ምናልባት የ5 ወይ የ6 ዓመት ልጅ ትሆናለች። በትላልቅ ቡናማ አይኖች በሁለቱም የራሷ ጎኖች ላይ 2 የፀጉር ጉንጉኖች አሏት። አንቺ ደግሞ በጣም ትንሽ ነሽ ሲል መለሰላት። አይሪስ ከት ብላ ሳቀች። የብሌር ከንፈሮች ሳይወዱ በግድ ተንቀሳቀሱ። ስንት ዓመትሽ ነው? ቼዝ ጠየቃት። 5 ዓመት ከሩብ አለች አይሪስ በቁም ነገር ተሞልታ ነበር። አንተ ግን ስንት ዓመትህ ነው? እኔ 34 ዓመቴ ነው። ኦ አርጅተሃል ስትል መለሰችለት። አይሪስ ብሌር አስጠነቀቀች። ነገር ግን ቼዝ በዚህ ጊዜ ፈገግ አለ። አሁን ትልቅ ሰው ነኝ። በዚህ ግንብ ውስጥ ነው የምትኖረው? አይሪስ ጠየቀች። አይ ከዚህ ወደ ሰሜን የ1 ሰዓት መንገድ ርቀት ላይ ነው የምኖረው። ዛሬ እዚህ ያደርኩት ለስራ ነው ቼዝ አስረዳ። ምን አይነት ስራ? አይሪስ ጠየቀች። የደህንነት ኩባንያን አስተዳድራለሁ። ሰዎችን ከጉዳት እንጠብቃለን። ልክ እንደ ሱፐር ሂሮ ማለት ነው? አይሪስ ጠየቀችው። አይኖቿ በርተው ነበር። አዎ እንደዛው ማለት ነው፣ ግን በረራ የለውም። የኛ ስራ ወረቀት ይበዛዋል ቼዝ መለሰላት። አይሪስ ይህንን ያሰበችበት ይመስል ችግር የለውም፣ የወረቀት ስራም አስፈላጊ ነው። ማማ ብዙ የወረቀት ስራዎችን ትሰራለች። ቼዝ ብሌርን አያት። አዎ ነርስ ነበርኩ ብሌር በቀስታ ተናገረች። ከዚያም እሱ ተጨማሪ ሳይጠይቃት በፊት ጨመረች። ያ ግን ከብዙ ዓመታት በፊት ነበር። ከዚያ ጀርባ ግን ታሪክ እንዳለ፣ ታሪኩም ህመም ያለበት ታሪክ እንደሆነ በመንጋጓ መወጠር ያስታውቅ ነበር። ነገር ግን ቼዝ የበለጠ ሳይመረምር በሩ ተንኳኳ። የክፍል አገልግሎት የሚል ድምጽ መጣ። ቼዝ ተነስቶ በሩን ከፈተው። አንድ ወጣት ሰራተኛ በክዳን የተሸፈኑ ምግቦች የተጫኑበትን ጋሪ እየገፋ ወደ ውስጥ ገባ። የትኩስ ምግብ ሽታ ክፍሉን ሞላው እና ቼዝ የአይሪስ ሆድ እንደገና ሲጮህ ሰማው። ጠረጴዛው ላይ አስቀምጠው ቼዝ አዘዘ። ሰራተኛው ሁሉንም ነገር በፍጥነትና በሙያዊ ብቃት አዘጋጀ። ቼዝ $100 ሰጠው። አመሰግናለሁ። የሰራተኛው አይኖች ፈጠጡ። ጌታዬ በጣም አመሰግናለሁ። መልካም ምግብ። በሩ ሲዘጋ ቼዝ ዞር ሲል አይሪስ ምግቡን ልክ እንደገና በዓል ጧት ትኩር ብላ ስታየው አገኘት። የብሌርን ስሜት ለማንበብ ይከብድ ነበር። ምስጋና ከአፍረት ጋር የተቀላቀለበት ይመስላል። ብሉ አለ ቼዝ። አይሪስ እናቷን አየች። ብሌር አመነታች። ከዚያም ራሷን ባውንታ ነቀነቀች። ትንሿ ልጅ ሁለተኛ እንዲነገራት አልጠበቀችም። ቺክን ቴንደር አንስታ ትልቅ ጉርሻ ጎረሰች። ፊቷ በሙሉ በደስታ አበራ። ማማ በጣም ይጣፍጣል። ብሌር በርገሩን አነሳች። ነገር ግን የምትበላው በዝግታ በጥንቃቄ ነበር፣ ልክ እንደምትቆጥበው። ቀጣዩ ምግብ መቼ እንደሚመጣ እርግጠኛ እንዳልሆነች ነበር። ያ ተራ ድርጊት ለቼዝ ማወቅ የሚፈልገውን ሁሉ ነገረው። የደከሙ ብቻ አይደሉም፣ በችግር ውስጥ ያሉ ናቸው። ቼዝ ቡናውን ቀዳና ወንበሩ ላይ ተደግፎ ሲበሉ ይመለከታቸው ጀመር። አይሪስ ቺክን ቴንደሯን ጨርሳ ወደ ማክ ኤንድ ቺዝ እስክትሸጋገር ድረስ ጠበቀና ተናገረ። ታዲያ የሰለጠነች ነርስ ለምን የሆቴል ክፍሎችን ታጸዳለች ብሎ ጠየቃት። ብሌር ደረቅ አለች። እንዳልኩት ታሪኩ ረጅም ነው፣ ለመስማት ጊዜ አለኝ ቼዝ መለሰላት። በርገር ስለገዛህልኝ የህይወት ታሪኬን የመናገር ግዴታ እኮ የለብኝም አይደል ስትል ጠየቀችው። እውነት ነው፣ ግን እኔ ስለጓጓው ነው ሲል አመነ። ጉጉት ድመትን ትገድላለች ይባላል ስትል ቀለደች። ጥሩ ነው፣ ግን እኔ ድመት አይደለሁም ሲል መለሰላት። ብሌር በርገሯን አስቀምጣ አይኑን ትኩር ብላ አየችው። ቆይ ግን ለምን ግድ ይሰጣል? ምክንያቱም ከ17 ሰዓታት ስራ በኋላ ከልጅሽ ጋር በእኔ አልጋ ላይ ተኝተሽ ተገኝተሻል። ያ ደግሞ የተለመደ ነገር አይደለም ሲል ቼዝ መለሰላት። ብዙ ሰዎች ረጅም ሰዓታትን ይሰራሉ ስትል ተከራከረች። ባለ 5 ዓመት ልጅ አስከትለው ግን አይደለም። የብሌር እጆች ጭኖቿ ላይ ተቆልፏል። የምችለውን ያህል ጥረት እያደረኩኝ ነው። እኔ እኮ እየፈረድኩብሽ አይደለም ብሌር፣ ለማወቅ ብቻ ነው የጠየኩሽ። ግን የምትፈርድብኝ ነው የምትመስለው። እኔ ዝም ብዬ ለመረዳት ብቻ እየሞከርኩ ነው። ለምን? ወደፊት ጠጋለችና ያ ወኔ እንደገና ታየባት። አታውቀኝም፣ ምን እንዳለፍኩ ገና አላወቅም።
አንድ ሰው ሲቸገር ታያለህ እና ገንዘብ በመወርወር ሁሉም ነገር መፍታት የሚቻል ይመስልሃል፣ ግን አይቻልም። ስለዚህ ስለ ራቱ አመሰግናለሁ፣ ግን ያንተ ምጽዋት አያስፈልገንም። ያስፈልግሻል አላልኩም፣ ቼስ በረጋ ሁኔታ መለሰ። ታዲያ ምንድነው የምትፈልገው? ጠየቀችው። እይቷን በተረጋጋ ሁኔታ ተቀበለው። መረዳት። ለምንድነው መረዳት የምትፈልገው? ወተወተችው። ምክንያቱም እኔ በፈለኩበት ጊዜ አንድ ሰው ስለተረዳኝና ስለረዳኝ ነው። ያንን ደግሞ አልረሳውም፣ በሐቀኝነት ተናገረ። በብሌር ፊት ላይ የሆነ ነገር ብልጭ አለ። መደነቅ ወይም ምናልባት ያንን ስሜት እንደተረዳችው የሚያሳይ እውቅና ነበር። ነገር ግን ምላሽ ከመስጠቷ በፊት አይሪስ አዛጋች። አይኖቿ እስኪያለቅሱ ድረስ በትልቁ አዛጋች። የብሌር ስሜት ወዲያውኑ ረገበ። ልጄ ደከመሽ? አይሪስ ራሷን ባውንታ ነቀነቀች። በእናቷ እጅ ላይ በከፍተኛ ሁኔታ ተደገፈች። ብሌር ሰዓቷን አይታ በለሆሳስ ተሳደበች። እኩለ ሌሊት ሊሆን ነው። ነገ ጠዋት 12 ሰዓት እዚህ መገኘት አለብኝ። የት ነው የምታርፉት? ቼስ በጥንቃቄ ጠየቀ። ብሌር አመነታች። በጣም መሽቷል ብሌር፣ የት ነው የምታርፉት? ደግሞ ጠየቃት። አገጯን ቀና አደረገች። ያ ያንተ ጉዳይ አይደለም። ምንም የምታርፉበት ቦታ የላችሁም አይደል? ሲል ገመተ። ዝምታ በመካከላቸው ሰፈነ። ከወጣችሁ ምን ያህል ጊዜ ሆናችሁ? ቼስ አሁንም ጠየቀ። ቤት አልባ አይደለንም። ብሌር ድምጿን ከፍ አድርጋ በመከላከል ስሜት ተናገረች። በመሃል ላይ ነን። ያ ደግሞ ልዩነት አለው። እሺ ትላንት ምሽት የት አደራችሁ? ወተወታት። የሞቴል ክፍል ነበረን መለሰችለት። እሺ ዛሬ ምሽትስ? ቀጠለ። ብሌር አልመለሰችም። ልጇን ከእውነታው በገዛ አካሏ መጋረድ የምትችል ይመስል አይሪስን ይበልጥ አቀፈቻት። የቼስ ደረት ጠበቀ። ይህንን ታሪክ ያውቀዋል። እሱ ራሱ ይህን መሰል ህይወት ኖሯል። ዝርዝሮቹ ይለያዩ እንጂ ያው ተስፋ መቁረጥ ነው። ለዛሬ እዚህ ደሩ አለ በጽናት። የብሌር ራስ ቀና አለ። ምን? እዚህ ውስጥ? አሁን 2 መኝታ ቤቶች አሉ። አንቺና አይሪስ አንዱን ወሰዱ፣ እኔ ደግሞ ሌላኛውን ወስዳለሁ። ጧት ለስራሽ ትወጫለሽ፣ ቼስ አስረዳት። በጭራሽ አይሆንም ብሌር እምቢ አለች። ለምን? ጠየቃት። ምክንያቱም ምን ያላውቅህም ስትል ተናገረች። ልመግብሽ እንደምትችይ ግን ታውቂያለሽ አይደል? አያስቅም በደረቁ መለሰች። ቀልድ እኮ አይደለም። ብሌር አይሪስን ይዛ ቆመች። ለራቱ እናመሰግናለን፣ ግን እንሄዳለን። ብሌር እኩለ ሌሊት እኮ ነው። ቆየት ነው የምትሄዱት? ቼስም አብሮ ቆመ። መላ እንዘይዳለን፣ ሁልጊዜም እንደዛ ነው የምናደርገው ስትል አጥብቃ ተናገረች። ብሌር አይሆንም አቋረጠችው። ድምፁ ጠንካራ ነበር። ዛሬ ላደረክልን ነገር በጣም አመሰግናለሁ፣ ግን እኔ ሞኝ አይደለሁም። ወንዶች ዝም ብለው ለማያውቃቸው ሴቶችና ልጆቻቸው ከደግነት የተነሳ በቅንጦት ሆቴል ውስጥ እንዲያርፉ አይፈቅዱም። ሁሉም ነገር ዋጋ አለው። ስለዚህ አመሰግናለሁ። እኔ አልፈልግም፣ ደህና እንሆናለን። የአይሪስን እጅ ይዛ ወደ በሩ አመራች። ነገር ግን አይሪስ ወደ ኋላ ጎተተቻት። ማማ እኔ መሄድ አልፈልግም፣ እንቅልፌ መጥቷል። ትንሿ ልጅ በለቅሶ ድምፅ ተናገረች። አውቃለሁ ልጄ፣ ግን መሄድ አለብን። ብሌር በቀስታ ተናገረች። ከልዑሉ ጋር ማደር አንችልም? አይሪስ ለመነች። እሱ ልዑል አይደለም አይሪስ፣ እና ደግሞ አንችልም። ብሌር በጽናት መለሰች። የአይሪስ ፊት ተጨማደደ። ግን እኮ እማ በጣም ደክሞኛል፣ እባክሽን ዛሬ ምሽት እንደር፣ ውጪው በጣም ይበርዳል። ብሌር በሁለት ሐሳብ ተወጠረች። በጣም ተጨነቀች። ቼስ በውስጧ ስትፈራርስ ለልጇ ስትል ራሷን ለማጠንከር ስትሞክር ማየት ይችል ነበር። ቼስ አጋጣሚውን አግኝቶ ወደፊት ተራመደ። አንድ ምሽት እኮ ነው፣ የተለያዩ መኝታ ቤቶች ናቸው። በርሽን መቆለፍ ትችያለሽ፣ ጠዋት ቀድመሽ ትወጫለሽ። ግን ልጅሽ መተኛት አለባት። እውነተኛ አልጋና እውነተኛ እንቅልፍ እንድታገኝ እባክሽ እንቅፋት አትሁኝባት። አንተ ከዚህ ምን ታገኛለህ? ብሌር ጠየቀች። ድምጿ እየተንቀጠቀጠ ነበር። የህሊና ሰላም፣ ቼስ በቀላሉ መለሰ። በቃ ያ ብቻ ነው ስትል በጥርጣሬ ጠየቀችው። አሁን ያ ብቻ ነው። እንደገና ፊቱን ፈለገችው። ውሸት ወይም ተንኮል እየፈለገች ነበር። ነገር ግን ቼስ ሰላምን፣ ቁጥጥርን እና ታማኝነትን ለማንጸባረቅ ለዓመታት ራሱን አሰልጥኗል። ያ የሥራው አካል ነበር። አሁን ግን እያንዳንዱን ቃል ከልቡ ነበር የተናገረው። በመጨረሻም ብሌር ራሷን ነቀነቀች። አንድ ምሽት፣ የተለየ ክፍል እና የተቆለፈ በር፣ በዚህ ተስማምተናል። በስዊት ውስጥ ወደሚገኘው ሁለተኛ መኝታ ቤት መራቸው። ከዋናው ክፍል ቢያንስም አሁንም የቅንጦት ነበር። ኩዊን አልጋ፣ የግል መታጠቢያ ቤት፣ ወፍራም መጋረጃዎች። የአይሪስ አይኖች ፈጠጡ። ዋው! ለአቶ ስተርሊንግ አመሰግናለሁ በይ
ብሌር አዘዘች። አመሰግናለሁ አቶ ስተርሊንግ፣ አይሪስ በታዛዥነት ደገመች። ቼስ በይኝ አላት። አመሰግናለሁ አቶ ቼስ፣ አመሰግናለሁ ልዑሉ አለች። መታጠቢያ ቤቱ በዛ በኩል ነው። ቼስ አመለከታት። ተጨማሪ ፎቶዎች በመደርደሪያ ውስጥ አሉ። የሆነ ነገር ካስፈለጋችሁ እኔ ሌላኛው ክፍል ውስጥ ነኝ። ብሌር በደረቁ ራሷን ነቀነቀች። አያስፈልገንም። ጥሩ። ቼስ ሊወጣ ሲል ቆም አለ። ብሌር አቤት ስትል መለሰችለት። ይበልጥ ደህንነት እንዲሰማሽ በሩን ከውስጥ ቆልፊው ሲል ሐሳብ አቀረበላት። በፊቷ ላይ ያለው ስሜት ለስላሳ ነበር። እሺ። ቼስ በሩን ከኋላው ዘግቶ ወደ ዋናው መኝታ ቤት አመራ። ገላውን ታጠበ፣ ቢጃማውን ለበሰ፣ እናም ያሰኘውን ውስኪ ቀዳ። ነገር ግን እንቅልፍ አልወሰደውም። በመስኮቱ አጠገብ ተቀምጦ የቺካጎን ሰማይ እያየ በሚቀጥለው ክፍል ውስጥ ስላሉት አንዲት ሴትና ሕፃን ያስብ ጀመር። ገና ሙሉ ታሪካቸውን ባያውቅም በቂውን ያውቃል እና ዝም ብሎ እንዲሄዱ መፍቀድ እንደማይችል ያውቃል። በሌላኛው ክፍል ውስጥ ብሌር አይሪስን ግዙፍ አልጋ ውስጥ አስተኝታ ከጎኗ ተኝታለች። አንሶላዎቹ በወራት ውስጥ ምናልባትም በአመታት ውስጥ ምናልባትም አይታው ከምታውቀው በላይ ለስላሳ ነበሩ። አይሪስ ተጠጋች። ማማ ወይዬ ልጄ ብሌር በለሆሳስ መለሰች። አቶ ቼስን ወድጄዋለሁ አይሪስ ተናገረች። ጥሩ ነው የኔ ማር ብሌር በማያሻማ ሁኔታ መለሰች። እሱ ጓደኛችን ሊሆን ነው በተስፋ ጠየቀች። የብሌር ጉሮሮ ተዘጋ። እስኪ እናያለን። እንደ አባዬ ደግ ይመስላል አይሪስ በቀስታ ተናገረች። የብሌር ልብ ተሰበረ። የአይሪስን ግንባር ሳመችው። ተኚ ልጄ ደክሞሻል። በጥቂት ደቂቃዎች ውስጥ አይሪስ እንቅልፍ ወሰዳት። ነገር ግን ብሌር ጣሪያውን እያየች በንቃት ተኛች። ይህንን አላመነችውም፣ እሱንም አላመነችም። ባለጸጋ ወንዶች ዝም ብለው ሰዎችን አይረዱም። በምላሹ የሆነ ነገር ይፈልጋሉ። ግን ጌታ ሆይ ደክሟታል። መታገሉ ሁሉ ሰልችቷታል። ሁሉንም ነገር የተቆጣጠረች ለማስመሰል መሞከሩ በጣም ሰልችቷታል። ስልኳ ተንቀጠቀጠ። ካልታወቀ ቁጥር የመጣ የጽሑፍ መልእክት ነበር። ብሌር መነጋገር አለብን። ይህ ለረጅም ጊዜ ቀጥሏል። አይሪስ ከዚህ የተሻለ ነገር ይገባታል። ደውይልኝ ክላራ። የብሌር ደም ቀዘቀዘ። አማቷ ነች። ለወራት አይሪስን ለመውሰድ ስትዝትባት ነበር። ገንዘብ፣ ጠበቃዎች እና የቂም በቀል ስሜት ያላት ሴት። ብሌር በሚንቀጠቀጡ እጆቿ መልእክቱን አጠፋችው። ይህንን ዛሬ ምሽት ልትቋቋመው አትችልም። ዛሬ አይሆንም። ነገር ግን ክላራ ተስፋ እንደማትቆርጥ ታውቃለች። እናም ብሌር መጠለያ እንደሌላት በማያውቃቸው ሰዎች ደግነት ላይ እንደምትደገፍ ካወቀች እንደ መሳሪያ ትጠቀምበታለች። አይሪስንም ትወስድባታለች። እናም ብሌር እሷን የምታቆምበት ምንም መንገድ አይኖራትም። ብሌር ልጇን አቅፋ ስትይዝ እንባዎች በጉንጮቿ ላይ ፈሰሱ። ነገ ትወጣለች። ነገሮችን በራሷ ለመፍታት ትመለሳለች። ዛሬ ምሽት ግን እንድታርፍ ትፈቅዳለች። በሚቀጥለው ጧት ብሌር በመስኮቶች በኩል በሚገባው የፀሐይ ብርሃን ተቀሰቀሰች። ለአንድ የተባረከ ቅስፈት የት እንዳለች ረሳችው። ከዚያም እውነታው ተመልሶ መጣ። ሆቴሉ፣ እንግዳው ሰው፣ ስዊቱ። ስልኳን አየች። ከጧቱ 11:47 ነበር። አይሪስን ለመቀስቀስ 13 ደቂቃዎች አሏት። ወደ ታች ወርዳ ለስራ ሰዓቷ መግባት አለባት። አይሪስ ልጄ ተነሺ በሹክሹክታ ጠራቻት። ልጇን በቀስታ እያወዛወዘች ነበር። አይሪስ አጉረመረመችና ወደ ትራሶቹ ይበልጥ ተሸሸገች። 5 ደቂቃ ማዬ፣ 5 ደቂቃ የለንም። ነየኔ ማር ተነሺ ብሌር ወተወተች። በፍጥነት ልብስ ለበሱ። ልክ እንደ ትላንትናው አይነት ልብስ፣ ያንኑ የተጨማደደና የተኙበትን ልብስ። ብሌር ጸጉሯን ለማስተካከል ሞከረች። ከዚያም ተወቹ። መልኳ ተበላሽቷል። ግን ደግሞ ከዚህ የከፋም ሆና የታየችበት ጊዜ አለ። የመኝታ ቤቱን በር በትንሹ ከፈተችው። ክፍሉ ጸጥ ብሏል። ምናልባት ቼስ አሁንም ተኝቶ ሊሆን ይችላል። ሌላ ሰልቺ ውይይት ሳያደርጉ ማምለጥ ይችላሉ ማለት ነው። ብሌር የአይሪስን እጅ ይዛ ወደ ዋናው በር በቀስታ መራመድ ጀመረች። ደህና ሁን ሳትሉኝ ልትሄዱ ነበር የሚል ድምፅ ከኋላቸው ሰሙ። ብሌር ደንግጣ ዞረች። ቼስ በዋናው መኝታ ቤት ደጃፍ ላይ ቆሟል። እጆቹን አጣጥፎ ጥቁር ጂንስና ጥቁር ሄንሊ ለብሶ ነበር። ጸጉሩ አሁንም በመታጠብ የረጠበ ነው። ለጧቱ 12 ሰዓት በማይመጥን ሁኔታ ንቁ ሆኖ ይታያል። ልንቀሰቅስ አልፈለግንም ነበር፣ ለዛ ነው። ብሌር ተንተባተበች። ከ11 ሰዓት ጀምሮ ነቅቻለሁ። የወታደራዊ ልማድ ነው አለቼስ ወደ እነሱ እየተራመደ። ቡና አፍልቼ ነበር፣ ግን የምትቸኩሉ ትመስላላችሁ። ስራ መግባት አለብኝ ብሌር አስረዳች። ልክ ነሽ አለቼስ። ወደ አይሪስ ደረጃ ዝቅ ብሎ ተቀመጠ። ጥሩ ተኛሽ ትንሿ። አይሪስ በደስታ ራሷን ነቀነቀች።
አልጋው በጣም ለስላሳ ነበር። ደመና ላይ እየተኛው ነበር ይመስለኝ። ቼስ ፈገግ አለ። ጥሩ። ቆሞ ብሌርን አያት። ለአንድ ደቂቃ ብቻ ማውራት እንችላለን? ብሌር እንደገና ስልኳን አየች። 11:51 በእውነት መሄድ አለብኝ። አጭር አደርጓለሁ ቼስ ተናገረ። አይሪስን አያት። አይሪስ ካርቶን ትወጃለሽ? አዎ አለች አይሪስ በደስታ ተሞልታ ነበር። ቼስ ሪሞቱን አንስቶ ሳሎን ውስጥ ያለውን ቲቪ ከፈተው። የካርቱን ቻናል ወዲያውኑ አገኘ። ለ2 ደቂቃ እዚህ ተቀመጪ፣ እኔና እናትሽ ስለ ትልልቅ ሰዎች ወሬ ማውራት አለብን። እሺ ልዑሉ። አይሪስ ተስማማች። ቀድሞውኑ በስክሪኑ ላይ ባሉት ደማቅ ቀለሞች ተማርካለች። ቼስ ብሌርን አይሪስ ወደማትሰማበት ነገር ግን እነሱ ሊያዩት ወደሚችሉበት የኩሽናው አካባቢ እንድትከተለው ምልክት ሰጣት። ብሌር ቀድሞውኑ በመከላከያ ስሜት ጠየቀች። ቼስ ጠረጴዛው ላይ ተደገፈ። ምንድነው? እኔ እያሰብኩኝ ነበር። አደገኛ ነገር ነው ስትል ቀለደች። እሱ ግን ቀልዷን ችላለው። የምታርፊበት ቦታ ያስፈልግሻል። እኔ ቤት አለኝ። ከከተማው በስተሰሜን ትልቅ ቤት አለኝ። 4 መኝታ ቤቶች አሉት። እኔ ብቻ ነኝ የምኖርበት። ባዶ ሆኖ መቀመጡ ትርጉም አይሰጥም። የብሌር ሆድ ተረበሸ። ስለዚህ ጉዳይ ቀድሞውኑ ተነጋግረናል። እኔ አልፈልግም ብያለሁ። ያማ እዚህ ከማደርሽ በፊት ነበር። እኔ መጥፎ ሰው እንዳልሆንኩ ከማየትሽ በፊት ማለት ነው። አንድ ምሽት ምንም አያረጋግጥም ብሌር ተከራከረች። እንግዲያውስ 1 ሳምንት አድርጊው። የ7 ቀናት የሙከራ ጊዜ እንውሰድ ሐሳብ አቀረበ። ቆይ ለምንድን ነው እንደዚህ የምታደርገው ብሌር ጠየቀች። ብስጭት በድምጿ ውስጥ እየታየ ነበር። ምክንያቱም ብሌር እርዳታ ያስፈልግሻል ቼስ በቀላሉ ተናገረ። እናም ዝም ብለ ለማታውቃቸው ሰዎች እንደዚህ ደግ ትሆናለህ ማለት ነው? ተገዳደረችው። በምችልበት ጊዜ አዎ እሆናለሁ አረጋገጠላት። እሺ ከኔ ምንድነው የምትፈልገው ብሌር ድምጿን ዝቅ አድርጋ ጠየቀች። ምክንያቱም እንዳንተ አይነት ሰዎች ነገሮቹን በነፃ አያደርጉም። ስለዚህ ንገረኝ፣ ምንድነው የፈለከው? አልጋህን የሚያሞቅልህ ሰው ነው? አቁሚ ብሌር አቁሚ። የምትናገሪውን ነገር በደንብ ተመልከቺ። ቼስ አቋረጣት። ድምፁ ጠንካራ ነበር፣ መንጋጋውም ጠብቋል። ልጅሽ በመኪና ውስጥ ወይም በሞቴል ወይም እስካሁን በተኛችሁበት እርባና ቢስ ቦታ እንዳትተኛ እርዳታ እንድትቀበይ ካልሆነ በስተቀር ካንቺ ምንም ነገር አልፈልግም ብሌር ደነገጠች። ቼስ ራሱን ለማረጋጋት እየሞከረ ጸጉሩን በእጁ አሻሸ። እንደገና ሲናገር ድምፁ ይበልጥ ረጋ ያለ ነበር። እሺ ገብቶኛል። አታውቂኝም። ምናልባት ወንዶች ቃል ገብተውልሽ ከዚያ በኋላ አንቺ የማትፈልጊውን ነገር ጠይቀውሽ ሊሆን ይችላል። አለማመንሽን እረዳለሁ። ግን ለአይሪስ ስትይ እድል እንድትሰጪኝ እየጠየቅኩሽ ነው፣ ለእኔ ሳይሆን ለሷ። የብሌር ጉሮሮ ተዘጋ። አይ ማለት ፈለገች። አሁኑን ወታ መሄድና ወደ ኋላ ላለመመልከት ፈለገች። ነገር ግን ቲቪው ላይ በሆነ ነገር የምትስቀውን አይሪስን አየቻት። በሳምንታት ውስጥ ታይታ ከምታውቀው በላይ እረፍት ያገኘች ትመስላለች። እናም ስለ ክላራ መልእክት አሰበች፣ ስለሚመጣው የልጅ ጥበቃ ክርክር እና በቅርቡ የተረጋጋ ቤት ካላገኘች አይሪስን በእርግጠኝነት እንደምታጣት አሰበች። 1 ሳምንት ብሌር ስትናገር ተሰማት። የቼስ ቅንድቦች ተነሱ። እሺ 1 ሳምንት፣ የሙከራ ጊዜ፣ የተለየ የመኝታ ክፍል፣ በምችልበት ጊዜ የቤት ክራይ ከፍላለሁ እና ምቾት ያልተሰማኝ ሰከንድ ላይ ጥለን እንሄዳለን። ምንም ክርክር የለም። ቅድመ ሁኔታዎቿን አንድ በአንድ ዘረዘረች። ተስማምተናል። ቼስ ወዲያውኑ ተስማማ። ብሌር በጣቷ አመለከተችው። የምሬን ነው የምልህ፣ ማንኛውም መጥፎ ስሜት የሆነ ነገር እንደምትፈልግ የሚያሳይ ፍንጭ፣ እነዚህ ነገሮች ካሉ ወዲያውኑ እንወጣለን። ገብቶኛል። ቼስ ጨረሰ። ቃል ገብቼልሻለሁ። ለረጅም ደቂቃ እርስ በርሳቸው ተያዩ። በመጨረሻም ብሌር ራሷን ነቀነቀች። እሺ ግን ዛሬ ስራ መሄድ አለብኝ። ዝም ብዬ መቅረት አልችልም። እስከ 5 ሰዓት የቼክአውት ሰዓት ላይ እዚህ ሆናለሁ። ስራሽ ሲያልቅ ነይና አግኚኝ፣ አብረን እንሄዳለን። ቼስ ሐሳብ አቀረበ። አይሪስስ? እሷን አብሬያት መስራት አልችልም። ብሌር ተጨነቀች። እኔ ጠብቃታለሁ። ቼስ ሐሳብ አቀረበ። አንተ? ብሌር በጥርጣሬ ጠየቀችው። ምን ነው የ5 ዓመት ህፃን ልጅ ለጥቂት ሰዓታት መያዝ የማልችል ይመስልሻል? ቼስ በደረቁ ሳቀ። ከሁኔታው ባሻገር ብሌር ፈገግ አለች። ግን በጣም አስቸጋሪ ልጅ ናት። እድሌን እሞክራለሁ። ብሌር እንደገና አይሪስን አየች። ተመልሳ ቼስን አየች። ይህ እብደት ነው፣ ፍጹም እብደት። ግን ምንም አማራጭ አልነበራትም። እሺ ስራ እንደጨረስኩ ወደዚህ እመጣለሁ ብላ ነገረችው። እዚህ እንጠብቅሻለን አረጋገጠላት።
ብሌር ወደ አይሪስ ሄደች። ልጄ ማማ ለጥቂት ጊዜ ስራ መሄድ አለባት። እዚህ ከአቶ ቼስ ጋር ትቆያለሽ እሺ? አይሪስ በእነዚያ ትላልቅና ታማኝ አይኖቿ ቀና ብላ አየቻት። ትመለሻለሽ? የብሌር ልብ ተሰበረ። አሁን ልጄ እመጣለሁ። አይሪስ ወደ ቲቪው ዞረች። እሺ እማዬ። ብሌር ግንባሯን ሳመቻት። ቦርሷን ይዛ ወደ በሩ አመራች። እጇን መያዣው ላይ አድርጋ ቆመች። ቼስ ብላ ጠራችው። ቶሎ እመጣለሁ እሺ? ቼስ ራሱን ነቀነቀ። የሚቀጥሉት 6 ሰዓታት በህይወቷ ረጅሞቹ ነበሩ። በሜካኒካዊ መንገድ ክፍሎቹን አጸዳች። አእምሮዋ ግን ይሮጥ ነበር። ትልቅ ስህተት እየሰራች ይሆን? ቼስ በእውነት ታማኝ ይሆን ወይስ ወደ ወጥመድ ውስጥ እየገባች ነው? ነገር ግን በየ20 ደቂቃው ስልኳን ስታይ ከቼስ መልእክት ነበር። ካርቱን እያየን ነው። ታሪኩን እያብራራችልኝ ነው። በጣም ዝርዝር ነው። ከዛም ደግሞ ትንሽ ቆይቶ ቁርስ አዘናል። ሁሉንም ነገር በካቻፕ ነው የምትበላው። ይህ የተለመደ ነው? ልዕልት አለ ወይ ብላ እየጠየቀችኝ ነው። የለኝም ብያታለሁ። ያ ያሳዝናል አለችኝ። መከፋት አለብኝ? ስዕል እየሳልን ነው። እኔ የሮቦት ሱፐር ሂሮ ነኝ። ብሌር ሳታስበው ፈገግ አለች። በትክክል 8 ሰዓት ሲሆን ስራዋን ጨርሳ በሊፍት ወደ ፔንታውሱ ተመለሰች። አንኳኳች። በሩ ወዲያውኑ ተከፈተ። ቼስ አይሪስን አዝሎ ቆሟል። ሁለቱም በማርከር የተለሰኑ ይመስላሉ። የስዕል ስራው ከቁጥጥር ውጪ ወጣ፣ ቼስ አስረዳ። ስዕል ስዬልሻለሁ ማማ፣ አይሪስ ጮኸች። የ3 ሰሌዳዎችን ስዕል ይዛ ነበር። አንዱ ረዥም፣ አንዱ መካከለኛ፣ አንዱ ደግሞ ትንሽ። ሁሉም እጅ ለእጅ ተያይዟል። የብሌር ጉሮሮ ተዘጋ። በጣም ያምራል ልጄ አለች በመከራ። ተዘጋጅተሻል? ቼስ ጠየቀ። አልተዘጋጀውም፣ በጭራሽ አልተዘጋጀውም ብላ በውስጧ ብታስብም በቃሏ ግን አዎ ብላ ዋሸች። እንሂድ። በሊፍቱ ወደ መኪና ማቆሚያው ወረዱ። የቼስ መኪና የሚያብረቀርቅ ጥቁር ሬንጀር ሮቨር በተያዘ ቦታ ቆሟል። አይሪስን በዚያው ጧት በገዛው የህፃናት መቀመጫ ውስጥ አስቀመጣት። ይሄንን መቼ ነው የገዛኸው ብላ ጠየቀች። ኦንላይን አዝዤው ነው፣ ከ1 ሰዓት በፊት ደረሰ። ቼስ አስረዳ። እንደሚያስፈልገን ስላወቅኩ ነው። ከከተማ መውጫው በትራፊክ ምክንያት ከ1 ሰዓት በላይ ወሰደ። በቺካጎ መሃል ከተማ አለፉ። ከዚያም ወደ ከተማ ዳርቻዎች፣ ከዚያም ቤቶቹ ትልልቅና ግቢዎቹ ሰፊ ወደሚሆኑባቸው አካባቢዎች ገቡ። በመጨረሻም ቼስ ወደ ዛፎቹ የተከበበ መንገድ ታጥፎ ወደ አንድ ግቢ ገባ። የብሌር አፍ ተከፈተ። ቤቱ በጣም ግዙፍ ነበር። ዘመናዊ አርኪቴክቸር፣ በጫካ የተከበበ ሙሉ በሙሉ መስኮት የሆነ ቤት። እዚህ ነው የምትኖረው? ብሌር ጠየቀች። ብቻህን ነው የምትኖረው? ቼስ አረጋገጠ። አዎ እዚህ ብቻዬን ነው የምኖረው። ለአንድ ሰው በጣም ሰፊ ነው። ለዛ እኮ ነው አንቺና አይሪስ እዚህ መቆየታችሁ ትርጉም የሚሰጠው። ወርዶ የብሌርን በር ከፈተ። አልተንቀሳቀሰችም። ብሌር፣ ቼስ ተጣራ። ይህ በጣም ይበዛል በሹክሹክታ ተናገረች። ቤት ብቻ እኮ ነው ሲል መለሰላት። አይደለም ቤተ መንግስት ነው አረመችው። 4 ባዶ መኝታ ቤቶች አሉበት። ነይ ላሳይሽ። ብሌር በቀስታ ከመኪናው ወረደች። ቼስ አይሪስን አወረዳት። እሷም ቀድሞውኑ ሁሉንም ነገር እያየች ትገረም ነበር። ውስጡ ከውጭው የበለጠ የሚያስገርም ነበር። ክፍት የሆነ አቀማመጥ፣ የሼፍ ኩሽና፣ እስከ ጣሪያ የሚደርሱ መስኮቶች፣ ውድና ንጹህ ዕቃዎች። እንግዳ ክፍሎቹ ከላይ ናቸው። 2 መታጠቢያ ቤት ይጋራሉ። አንቺና አይሪስ እነሱን መውሰድ ትችላላችሁ። ቼስ አስረዳቸው። በሰፊው ደረጃ ላይ ወደ ላይ መራቸው። ክፍሎቹ ድንቅ ነበሩ። ትልልቅ አልጋዎች፣ ለስላሳ ምንጣፎች። አንዱ በመስኮቱ አጠገብ ያለ የንባብ ቦታ ነበረው። ይሄኛው! አይሪስ ጮኸች። የንባብ ቦታ ወዳለው ክፍል እየሮጠች ነበር። ብሌር ኮሪደሩ ላይ በመገረም ቆመች። ደህና ነሽ? ቼስ ጠየቃት። እዚህ ቦታ አልመጥንም ብሌር አመነች። ለምን? ጠየቃት። ምክንያቱም ይህንን ቦታ ተመልከት እና እኔን እየኝ። እኔ ምንም የሌለኝ ሰው ነኝ። ልጄን እንኳን መመገብ አልችልም። እየታገልኩ ያለው የሆቴል ሰራተኛ ነኝ። አንተ ደግሞ ዝም አለች። እጆቿን አወዛወዘች። 2 የተለያዩ ዓለማት ሰዎች ነን። ምናልባት ቼዝ አመነ። ምናልባት ግን አሁን ላንቺና ለልጅሽ አስተማማኝ ቦታ አግኝታችኋል እና እኔ ደግሞ ያ ቦታ አለኝ። ነገሩ የዚህን ያህል ቀላል ነው። ምንም እንደዛ ቀላል አይደለም ብሌር ተከራከረች። ከፈቀድሽ ግን ቀላል ሊሆን ይችላል።
መለሰላት። ብሌር ምላሽ ከመስጠቷ በፊት ስልኳ ጮኸ። ስክሪኑን አየች። ማን ነው? ቼዝ ጠየቀ። አማቴ ነች ብሌር በሹክሹክታ ተናገረች። በጣም ፈርተሻል፣ መመለስ የለብሽም። ብሌር ቀድሞውኑ አንስተው ነበር። ሄሎ፣ ድምጿ እየተንቀጠቀጠ ነው። ብሌር የሚል ቀዝቃዛ ድምጽ መለሰ። ስለ አይሪስ ማውራት አለብን። የልጅ ጥበቃ ክስ እያቀረብኩ ነው። ጠበቄ ጠንካራ መረጃ እንዳለ ነግሮኛል። በተለይም ደግሞ የተረጋጋ ቤት እንኳን ማቅረብ አትችም። የብሌር እጅ ስልኩ ላይ ጠነከረ። እሱን ለመፍታት እየሞከርኩኝ ነው። እየሞከርሽ ነው? ጠበቃዬ በሞቴል ውስጥ እንደምታድሪ ነግሮኛል። አንዳንዴም መኪናሽ ውስጥ። ያ ደግሞ ቸልተኝነት ነው ብሌር። ክላራ በቀዝቃዛ ድምጽ ተናገረች። አይሪስን በጭራሽ ቸል አልላትም። እኔ እኮ እናቷ ነኝ። ብሌር ጮኸች። ፍላጎትሽ ግድ የለንም፣ ውጤቱን ነው የምናየው። ውጤቱ ደግሞ የልጅ ልጄ እንደ ቤት አልባ ሰው እየኖረች ነው። ምክንያቱም አንቺ እርዳታ ለመቀበል ኩራትሽ አልፈቀደልሽም። ክላራ ተናገረች። መላ ፈልጋለሁ ብሌር መለሰችላት። 2 ሳምንት አለሽ። ከዚያ ፍርድ ቤት ወስድሻለሁ እናም አሸንፋለሁ። ክላራ ዛተች። ልጄ ካንቺ የተሻለ ሰው ይገባው ነበር፣ ልጁም እንዲሁ። ስልኩ ተዘጋ። ብሌር ስልኩን ጆሮዋ ላይ እንደያዘች ቆመች። እንባዋ በፊቷ ላይ በዝምታ ይፈስ ነበር። ብሌር! ቼስ በቀስታ ተጣራ። ቀና ብላ አየችው። ወኔዋ ሁሉ ጠፋ። አይሪስን ልትወስድብኝ ነው በሹክሹክታ ተናገረች። ብሌር በቼስ ስተርሊንግ ግዙፍ ቤት ኮሪደር ላይ ደንግጣ ቆማለች። ስልኳ አሁንም በሚንቀጠቀጠው እጇ እንደተያዘ ነው። የክላራ ቃላት በጭንቅላቷ ውስጥ ደጋግሞ ይመላለሳሉ። 2 ሳምንት ሰጣታለች። ብሌር! ቼስ እንደገና ጠራት። ድምፁ ከጭንቀቷ ውስጥ አወጣት። ንገሪኝ! በእንባ በደበዘዙ አይኖቿ አየችው። የልጅ ጥበቃ ክስ እያቀረበች ነው። አማቴ ፍርድ ቤት ልትወስደኝ 2 ሳምንት ብቻ ሰጥታኛለች። ብሌር በሹክሹክታ በሐዘን ስሜት ተናገረች። አሸንፋለሁ እያለች ነው። የተረጋጋ ህይወትና ቤት ስለሌለኝ አይሪስን ሊወስዷት ነው። ገንዘብ አላት፣ ጠበቆችም አሏት፣ ቤተ መንግስት አላት። እኔ ግን ምንም የለኝም። አፓርታማ እንኳን መከራየት አልቻልኩም። ከመኝታ ቤቱ አይሪስ በቀስታ ስትዘፍን ተሰማ። ዓለሟ ሊፈራርስ እንደሆነ ምንም አታውቅም ነበር። ብሌር ለቅሷን ለመግታት እጇን አፏ ላይ ጫነች። ቼስ ቀረብ አለ። እኔ ነኝ። ራሷን ነቀነቀች። ደገመው። ብሌር እኔን ተመልከቺ። ድምፁ ረጋ ያለ ግን ትዕዛዝ የሚሰጥ ነበር። በቀስታ አይኖቿን ወደሷ አነሳች። አይሪስን በፍጹም አታጫትም። ቼስ ፍጹም እርግጠኛ ሆኖ ተናገረ። ያንን አንተ አታውቅም። ብሌር ክርክሯን ቀጠለች። አውቃለሁ፣ ምክንያቱም ይህንን እንድታሸንፊ እኔ እረዳሻለሁ ሲል መለሰላት። ብሌር መራራ ሳቅ ሳቀች። እንዴት? ጭራሽ እኮ አታውቀኝም። ምንም አይደለም። ዋናው ነገር አንቺ በችግር ውስጥ ያለሽ ጥሩ እናት መሆንሽ ነው። ያ አንድን ሰው ልጁን ለመንጠቅ ምክንያት አይሆንም። አዎ፣ ግን ሌላኛው ወገን ገደብ የለሽ ሀብትና የቂም በቀል ስሜት ሲኖረው ምክንያት ሊሆን ይችላል። ብሌር መለሰች። ቼስ እጆቹን አጣመረ። ምንድነው ችግሯ? ለምን አይሪስን እንደዚህ አጥብቃ ፈለገቻት? ብሌር በእጇ ጀርባ እንባዋን ጠረገች። ትንፋሿን ሳበች። ባሌ የአይሪስ አባት ስሙ ማይልስ ይባላል ብላ ጀመረች። ከ3 ዓመት በፊት ሞቷል። የጣፊያ ካንሰር ነበረበት። እሱ የክላራ ብቸኛ ልጅ ነበር። ሙሉ ዓለሟ ነበር። አዝናለሁ። ቼስ በቀስታ አቋረጣት። ብሌር ራሷን ነቀነቀች። በጭራሽ አልወደደችኝም። ልጁ ወላጅ አልባ ድሃ ሴት ስላፈቀረ በጣም ተናዳ ነበር እና እኔን መተው እምቢ ሲል ከቤተሰቡ አገለለችው። የሕክምና ወጪዎቹ፣ ኢንሹራንሱ በቂ አልነበረም። እሱ ሲሞት በዕዳ ተዘፍቀን ነበር። ቤታችንን አጣን። ያለንን ነገር ሁሉ አጣን። አይሪስ በጣም ትንሽ ስለነበረችና ሞግዚት መቅጠር ስላልቻልኩ ነርስ ሆኜ መስራቴን አቆምኩኝ። ድምጿ ተሰባበረ። ክላራ በዛ እኔን ትወቅሰኛለች። ለምን? ቼስ ጠየቀ። እሱን ስላላዳንኩት፣ በቂ ስላልነበርኩ፣ ልጇ ሞቶ እኔ በህይወት ስላለው እኔን ትወቅሰኛለች፣ ትጠላኛለች። ብሌር አዳዲስ እንባዎች እየፈሰሷት አስረዳች። አይሪስን ስታይ
የሞተው ልጇ ማይልስን ታያለች። ልጁን ለማሳደግ ብቁ አይደለሽም ብላ ልትወስድብኝ ትፈልጋለች። ብሌር፣ ያ ያዘነ ሰው ንግግር እንጂ ሎጂክ አይደለም። ይህ አይሰራም። ቼስ አስተዋለ። እሷ ስልጣንና ተጽዕኖ አላት፣ እኔ ግን ምንም የለኝም። ብሌር ተስፋ በመቁረጥ ውስጥ ሆና ተናገረች። ቼስ ላፍታ ዝም አለ። ከዚያም አሁን ግን የተረጋጋ ቤት አለሽ። የብሌር ራስ ቀና አለ። ምን? ከኔ ጋር እዚህ ትኖሪያለሽ? ይህ የተረጋጋ ቤት ነው። ቼስ እንደ ተራ ነገር ተናገረ። ለአንድ ሳምንት ነው የተስማማ ነው። ብሌር አስታወሰችው። እንግዲያውስ ወደ 6 ወር፣ ወደ 1 ዓመት እያልን እናራዝመዋለን። ቼስ ሐሳብ አቀረበ። ብሌር ትኩር ብላ አየችው። የምርህን ነው ስትል ጠየቀችው። እኛ እዚህ እንግዳ ነን ተቃወመች። ትላንት እንግዳ ነበራችሁ፣ ዛሬ ግን እርዳታ የምትፈልጉ ሰዎች ናችሁ። ነገ ደግሞ ማን ያውቃል? ምናልባት ጓደኛሞች እንሆን ይሆናል። ቼስ በትንሽ ፈገግታ ተናገረ። ለወራት ካንተ ጋር ዝም ብዬ መኖር አልችልም። ሰዎች ምን ያስባሉ? ብሌር ተንተባተበች። የፈለጉትን ያስቡ። አንዲት ነጠላ እናት እና ልጇ ባዶ ክፍል እንዲጠቀሙ እንደፈቀድኩ እንደሆነ ያስቡ። ሌላም ነገር ያስቡ። ቼስ በቸልተኝነት ተናገረ። ክላራ ይህንን በእኔ ላይ ትጠቀምበታለች። ካልታወቀ እንግዳ ጋር እንደምኖሩ አድርጋ ለማሸነፍ ትጠቀምበታለች። ነገሩ ይባባሳል። ብሌር ተጨነቀች። እንግዲያውስ ሕጋዊ እናድርገው። የኪራይ ስምምነት እንፈርም። አንቺ ተከራይ ነሽ። ምንም አስቀያሚ ነገር የለውም። ቼስ በፍጥነት ሌላ ሐሳብ አቀረበ። ብሌር ራሷን ነቀነቀች። እንደዚህ አይነት ቦታ ላይ ኪራይ መክፈል አልችልም። በወር $1 እናቀርበዋለን። ቼስ ተናገረ። $1 በወር በጽናት ደገመው። ቼስ ድርድር የለውም። አንቺ መጠለያ ያስፈልግሻል። እኔ ደግሞ ያ መጠለያ አለኝ። ይህ ምጽዋት አይደለም። ይሄ ተግባራዊ መፍትሄ ነው። መጠለያውን ታገኛለሽ። እኔም ደግሞ በውጭ የታሸገ ምግብ ከመብላት እውነተኛ ምግብ እንድበላ የሚያደርገኝ ሰው አገኛለሁ። በቃ አላት። ከሁኔታው ባሻገር ብሌር ልትስቅ ምንም አልቀራትም ነበር። አንተ የምትናገረው ነገር ሁሉ የማይመስል ነው። ከዚህ የባሰም ነገር ተብዬ አውቃለሁ። ቼስ መለሰ። ቆይ ለምን እንደዚህ ታደርጋለህ? ለመቶኛ ጊዜ ጠየቀችው። ቼስ እሷን አልፎ አይሪስ አሁንም ወደምትዘፍንበት ክፍል አየ። ሲናገር ድምፁ ረጋ ያለ ነበር። 7 ዓመት ሲሆነኝ እናቴ ሞተች። ሌላ ቤተሰብ አልነበረኝም። እናም ወደ ሕፃናት ማሳደጊያ ገባው። ለዓመታት ከአንዱ ወደ ሌላኛው ተዘዋውሬያለሁ። አንዳንዶቹ ቤት ጥሩ ነበሩ፣ አንዳንዶቹ ደግሞ ጥሩ አልነበሩም። 15 ዓመት ሲሆነኝ ሩት ከምትባል ሴት ጋር ተመደብኩ። እኔን መውሰድ አልነበረባትም። ተናዳጅ፣ የተበላሸው፣ ወደ ጥሩ ቦታ የማልሄድ ልጅ ነበርኩ። እሷ ግን ወሰደችኝ። መረጋጋትና እድል ሰጠችኝ። ብሌርን ተመለከታት። 18 ዓመት ሲሆነኝ የባህር ኃይልን ተቀላቀልኩ። እናም ራሴን ለወጥኩ። ኩባንያ ገነባው። ተሳካልኝ። እናም ሩት እኔን እንደረዳችኝ ሰዎችን የመርዳት አቅም ካገኘው እንደማደርገው ለራሴ ቃል ገብቻለሁ። ስለዚህ እያደረኩ ያለሁት ያንኑ ነው። እኔ የተሰጠኝን በጎነት ለሌላው እያስተላለፍኩ ነው። ቼስ አስረዳ። የብሌር ጉሮሮ ተዘጋ። እኔ ምጽዋት ተቀባይ አይደለሁም። አውቃለሁ አይደለሽም። አንቺ መጥፎ አጋጣሚ ላይ ያለሽ ልጇን ለመንከባከብ የምትታገይ ሴት ነሽ። ያ ደግሞ የሚያሳፍር አይደለም። ቼስ በጽናት ተናገረ። እዚያ ቆመው እርስ በርሳቸው ተያዩ። የቅስፈቱ ክብደት በመካከላቸው ሰፍኗል። በመጨረሻም ብሌር በሹክሹክታ እሺ አለች። እሺ ተስማማሽ? ቼስ ደገመው። እሺ የ6 ወር የኪራይ ስምምነት ነው። በወር $1። ብሌር ደገመችው። እኔ ምግብ እሰራለሁ እና አጸዳለሁ። ዝም ብዬ አልቀመጥም። ተስማምተናል። ቼስ ወዲያውኑ መለሰ። እና የተለያየ ህይወት። አንተ ስራህን ትሰራለህ፣ እኔም የራሴን። ካንተ መንገድ እርቃለሁ። ብሌር ጨመረች። በእኔ መንገድ አይደለሽም። ቼስ አረጋገጠላት። ገደብ ብቻ፣ ግልጽ ገደብ አጥብቃ ተናገረች። ምቾት የሚሰጥሽን እናደርጋለን። ብሌር ትልቅ ስህተት እየሰራች እንዳልሆነ ራሷን ለማሳመን እየሞከረች ራሷን ነቀነቀች። እሺ አሁን የልጅ ጥበቃው ጉዳይ። ጠበቃ ያስፈልግሻል። ቼስ ወደ ችግር ፈቺነት ተቀየረ። አልችልም። እኔ አንድ ሰው አውቃለሁ። ምርጥ የቤተሰብ ጠበቃ ነው። ውለታ አለበት። ቼስ አቋረጣት። እኔ እሱን ልጠይቅህ አልችልም።
አልጠየቅሽኝም። እኔ እኮ ነኝ እየረዳሁሽ ያለሁት። ንግግሯን አቋረጠ። ስሙ ጃስፐር ይባላል። ጃስፐር ቫንስ። ዛሬ ምሽት እደውልለታለሁ እናም ቀጠሮ አስይዛለሁ። ግን ይህ በጣም ይበዛል። ብሌር በደካማ ድምፅ ተቃወመች። ስልክ መደወል ብቻ እኮ ነው። ቼስ ቀለል አደረገው። ብሌር ተጨማሪ ከመከራከሯ በፊት አይሪስ በደጃፉ ላይ ታየች። ማማ ውጭ መውጣት እችላለሁ? ዥዋዥዌ አለ ትንሿ ልጅ በደስታ ጠየቀች። ብሌርና ቼስ ሁለቱም ዞሩ። ዥዋዥዌ? ብሌር ጠየቀች። አዎ በስተጀርባ ካለው ግቢ የፊተኛው ባለቤት ነው ያሰራው። እኔ ተጠቅሜበት አላውቅም። ቼስ አስረዳ። እባክሽን ማማ አይሪስ ለመነች። ብሌር ቼስን አየችው። ራሱን ነቀነቀ። እሺ ግን አብሬሽ እመጣለሁ ብሌር መለሰች። እኔ ወስዳታለሁ። ቼስ ሐሳብ አቀረበ። አንቺ ትንሽ ረፍት አድርጊ። ብሌር አይ ማለት ፈለገች። አይሪስም አጠገቧ ማቆየት ፈለገች፣ ግን እየዛለች እንደሆነ ተሰማት እና አይሪስ ያንን ማየት አልነበረባትም። እሺ ግን ተጠንቀቂ አይሪስ አለች። ሁልጊዜ እጠነቀቃለሁ እማዬ መለሰች። ቼስ እጁን ለአይሪስ ዘረጋላት። ነይ ትንሿ ዥዋዥዌውን እስኪ እንየው። አይሪስ ያለምንም ማመንታት እጁን ያዘችውና ወደ ታች ወረዱ። ብሌር ሲሄዱ ተመለከተቻቸው። ከዚያም ወደ መታጠቢያው ቤት ገብታ በሩን ዘጋችው። ግድግዳውን ተደግፋ ራሷን ለቀቀችና አለቀሰች። ላለፉት ወራት ለመጀመሪያ ጊዜ በእውነት አለቀሰች። ስለ ማይልስ በካንሰር ምክንያት ስለተሰረቀው የጋራ ህይወታቸው አለቀሰች። ስላጣችው ቤት፣ ስለተወቹ ሙያ፣ በህይወት ለመቆየት ስትል ስለገበረችው ክብሯ ሁሉ አለቀሰች። ምክንያቱም በጣም ፈርታ ነበር። ክላራ የምታሸንፍ መስሏታል። አይሪስን እንደምታጣ፣ ትግሏ ሁሉ ከንቱ እንደሚሆን ሰግታለች። ግን ደግሞ ያለቀሰችው ከረጅም ጊዜ በኋላ ለመጀመሪያ ጊዜ የሆነ ሰው የእውነት እየረዳት ስለሆነ ነው። ያለምንም ፍርድ፣ ያለምንም ርህራሄ ዝም ብሎ አጠገቧ ስለቆመ ይህ ስሜት ከአቅሟ በላይ ነበር። ከጥቂት ቆይታ በኋላ ፊቷን በቀዝቃዛ ውሃ ታጠበችና መስታወት ውስጥ ራሷን አየች። ይሄንን ማድረግ ትችያለሽ ለራሷ ተናገረች። ማድረግ አለብሽ። ወደ ውጭ ስትወጣ ቼስ አይሪስን ዥዋዥዌ ሲያጫውታት አገኘችው። ትንሿ ልጅ በደስታ እየጮኸች ነበር። ከፍ አድርገው ልዑሉ ትላለች። ከዚህ በላይ ከፍ ካለው ወደ ሰማይ ትበሪያለሽ ቼስ አስጠነቀቃት። ግን ይበልጥ ገፋት። ብሌር በረንዳው ላይ ቆማ ስታያቸው ቆየች። ቼስ ከአይሪስ ጋር ጥሩ ነው፣ ታጋሽ፣ ተጫዋችና ሳይጫናት የሚግባባ። አይሪስ ጭንቅላቷን ወደ ኋላ አድርጋ ወደ ሰማዩ ታያለች። የብሌር ልብ ተነካ። ይሄ ነው ለአይሪስ የሚገባት ደስታ፣ ደህንነት፣ ልጅነት እንጂ የፍርድ ቤት ክርክር አይደለም። ማማ ተመልከቺ፣ ምን ያህል ከፍ እንዳልኩ ተመልከቺ። አይሪስ ተጣራች። አይቼሻለሁ የኔ ማር። ብሌር ድምጿን በደስታ ሞልታ መለሰች። ከጥቂት ቆይታ በኋላ ቼስ ዥዋዥዌውን አቀዘቀዘውና አይሪስ ዘላ ወርዳ ግቢውን ለማሰስ ሮጠች። ቼስ ወደ ብሌር መጣ። ጥሩ ልጅ ናት ሲል ተናገረ። አሁን ምርጥ ልጅ ናት። ብሌር ተስማማች። ካለፍሽበት ሁኔታ ሁሉ ጋር እየታገልሽ እሷን በጥሩ ሁኔታ ማሳደግሽ ትልቅ ነገር ነው። ቼስ አደነቃት። አብዛኛውን ቀን ግን እንደዛ አይሰማኝም ብሌር አመነች። ጥሩ ወላጅ መሆንሽን የምታውቂው በዚህ ነው። መጥፎቹ መቼም ራሳቸውን አይጠራጠሩም ሲል ቼስ መለሰላት። ለጥቂት ጊዜ በዝምታ ቆዩ። ከዚያም ቼስ ለጃስፐር ለጠበቃ ጓደኛዬ ደውያለሁ፣ ነገ በ4 ሰዓት ያገኝሻል፣ ቢሮው ከተማ መሃል ነው ሲል ነገራት። የብሌር አይኖች ተከፈቱ። እንዲህ በፍጥነት? አሁን ጉዳዩ አስቸኳይ እንደሆነ ነግሬው ጊዜውን ሰጥቶናል ቼስ አስረዳ። ነገ ግን ስራ ተረኛ ነኝ ብሌር መለሰች። ታመምኩ ብለሽ ደዊ። ቼስ አሁንም ሐሳብ ማቅረቡን ቀጠለ። አልችልም፣ ቀድሞውኑ ብዙ ቀናት ቀርቻለሁ፣ ከስራ ያባርሩኛል ተጨነቀች። እንግዲያውስ ስራውን ልቀቂ ቼስ በግልጽ ነገራት። የብሌር አፍ ተከፈተ። የሆቴሉን ስራ ልቀቂው፣ እየገደለሽ ነው። አይሪስን ይዘሽ 17 ሰዓታት መስራት አትችም ቼስ ተከራከረ። ያለኝ ብቸኛ ነገር እሱ ነው ብሌር ተቃወመች። አሁን ግን ሌላም ነገር አለሽ፣ መጠለያ አለሽ፣ የተሻለ ስራን የምታገኝበት ጊዜ ነው፣ ትክክለኛ ሰዓትና ጥቅም ያለው ስራ ቼስ ተናገረ። እንደዚህ አይነት ስራዎች እኮ ዝም ብለው አይገኙም ብሌር መለሰች። አዎ ግን አሉ። አንቺ ደግሞ ብቁ ነሽ፣ የሰለጠንሽ ነርስ ነሽ፣
ቼስ አስታወሳት። ነርስ ሆኜ ካልሰራው 3 ዓመት ሆኖኛል። ፈቃዴም ጊዜው አልፎ ሊሆን ይችላል። ቼስ ጣልቃ ገባ። አረጋግጫለሁ። የህዝብ መዝገቦችን በጎግል አይቻለሁ። 5 ደቂቃ ነው የፈጀብኝ። የነርስነት ፍቃድሽ አሁንም ይሰራል። ከፈለግሽ ነገ ሆስፒታል ውስጥ መስራት ትችያለሽ። ቼዝ ነገሩ አንተ እንደምትለው ቀላል አይደለም። ለምን? ቼዝ ጠየቃት። ምክንያቱም እኔ ቆም ብላ ትንፋሽ ወሰደች። እኔ በፊት ወድቄያለሁ። እንደገና በወድቅስ እፈራለሁ። የቼዝ ፊት ተረጋጋ። አልወደቅሽም። በህይወት አጋጣሚዎች ናቸው የተፈጠሩት። በመውደቅና በአጋጣሚ መካከል እኮ ትልቅ ልዩነት አለ። መክፈል ያልቻልኳቸው ዕዳዎችና ያጣሁት ቤት አጋጣሚ አይደለም፣ መውደቅ ነው። የሕክምናው ዕዳ መውደቅ ነው። አይ አይደለም፣ መውደቅ አይደለም። እሱ መጥፎ ዕድል ነው። አንቺ ግን ተርፈሻል። ጥንካሬ እንጂ ድክመት አይደለም። ቼዝ አጥብቆ ተናገረ። ብሌር እንባዋን ለመግታት ወደ ሌላ አቅጣጫ አየች። አስቢበት አለ ቼዝ። ነገ ጃስፐርን አነጋግሪው የሚለውን ስሚና ከዚያ በኋላ ወስኚ። ብሌር ምላሽ ከመስጠቷ በፊት አይሪስ እየሮጠች መጣች። እማዬ ርቦኛል አለች። ቼዝ ሰዓቱን አየ። ከምሽቱ 12 ሰዓት ሊሆን ነው፣ የራት ሰዓት። እኔ መስራት እችላለሁ ብሌር ተናገረች። እርግጠኛ ነሽ? አዎን፣ ቢያንስ እንኳን ይሄንን ላድርግ። ወደ ውስጥ ገቡ። ኩሽናው በጣም ግዙፍና የሚያስፈራ ነበር። ብሌር ለመንካት የምትፈራቸው ዘመናዊ መሳሪያዎች ሞልተውበታል። ብዙውን ጊዜ ምንድነው የምትበላው? ብሌር ቼዝን ጠየቀችው። ከውጭ የታሸገ ምግብ፣ አንዳንዴም ሲሪያል። የብሌር አይኖች ተከፈቱ። ምግብ ማብሰል ላይ እኔ ጎበዝ አይደለሁም ቼዝ አመነ። ብሌር ራሷን እየነቀነቀች ፍሪጁን ከፈተችና እንቁላል፣ አንዳንድ አትክልቶችና አይብ አወጣች። በዚህ መስራት እችላለሁ። ኦምሌት ሰራች። ቀላል ግን ጣፋጭ ነበር። ኩሽና ውስጥ ተቀምጠው በሉ። አይሪስ ስለ ዥዋዥዌው፣ ስለ ትልቁ ቤትና ውሻ ስለምትፈልግበት ሁኔታ ታወራለች። 2 ሰዓት አካባቢ አይሪስ ማንቀላፋት ጀመረች። ብሌር የንባብ ቦታው ጋር ባለው መኝታ ክፍል ውስጥ አስተኛቻት። ከዛም አይሪስ ጭልጥ ያለ እንቅልፍ ወሰዳት። ብሌር ግንባሯን ስማ ከክፍሉ ወጣች። ፎቁ ላይ ቼዝ ሶፋው ላይ ተቀምጦ ላፕቶፑ ላይ በፍጥነት ሲጽፍ አየችው። ተኛች ብሎ ጠየቀ። ቀና አላለም ነበር። አዎ ብሌር አረጋገጠች። ጥሩ። ላፕቶፑን ዘጋው። ቼዝ እና ብሌር በዝምታ ተቀመጡ። ለጥቂት ጊዜ በመካከላቸው ጸጥታው ከሰፈነ በኋላ ብሌር በቀስታ አመሰግናለሁ ቼዝ አለች። ለምኑ? ቼዝ ጠየቀ። ለሁሉም፣ ለክፍሉ፣ ለጠበቃው፣ ለእርዳታው፣ ለምግቡ፣ ስለ ሁሉም ነገር አመሰግናለሁ። ምንም እንኳን ስቀበለው ደስተኛ ባልመስልም በጣም አመሰግናለሁ አለች በቅንነት። ቼዝ በትኩረት አያት። እኔን ማመስገን የለብሽም፣ ግድ ይለኛል ብሌር ወተወተች። ይህንን የማደርገው እኔ ምስጋና ፈልጌ አይደለም፣ ትክክለኛ ነገር ስለሆነ ነው ብሌር ቼዝ አስረዳት። ቢሆንም ግን በጣም አመሰግናለሁ ብላ ደገመችው። ራሱን ነቀነቀ። እሺ ጥሩ። ለጥቂት ጊዜ ይበልጥ ተጨዋወቱ። ስለ ግል ጉዳዮቻቸው በጥንቃቄ እያለፉ ቢሆንም ጨዋታው ጥሩ ነበር። ክርክር አልነበረበትም። በመጨረሻም ደህና ደር ቼዝ ብላው ተለያዩ። ደህና ደሪ ብሌር እሱም መለሰላት። ወደ ላይ ወጣ። አይሪስ አጠገብ ተኛች። ትንሿ ልጅ አልጋውን ሙሉ በሙሉ ተቆጣጥረዋለች። ብሌር ፈገግ ብላ ወደ ሌላ በኩል አደረገቻት። ላለፉት ወራት ለመጀመሪያ ጊዜ ብሌር የደህንነት ስሜት ተሰማት። ይህ አደገኛ ስሜት ነበር። ጠዋት ላይ ብሌር የፓንኬክ ሽታ ተሰማት። ግራ ተጋብታ ተቀመጠች። አይሪስ አልጋ ላይ አልነበረችም። ደነገጠች። አይሪስ እዚህ ነኝ ማማ! የአይሪስ ድምጽ ተሰማ። ብሌር ያላትን ብቸኛ ልብስ በፍጥነት ለብሳ ወደ ታች ወረደች። ኩሽና ውስጥ አይሪስ ከፊት ለፊቷ ፓንኬክ አድርጋ ተቀምጣለች። ቼዝ ምድጃው አጠገብ ቆሞ ሌላ ፓንኬክ እየገለበጠ ነበር። እንደምን አደርሽ? ፓንኬክ ሰራ? ብሌር ደንዝዛ ጠየቀች። የታሸገ ሚክስ ነው፣ ያን ያህል ድንቅ አይደለም ቼዝ አመነ። ምርጥ ፓንኬክ ነው አይሪስ አፏ ተሞልቶ ተናገረች። አፍሽን ሞልተሽ አታውሪ የኔ ማር። ብሌር በለመደችው መልኩ አረመቻት። አይሪስ አጠገብ ተቀመጠች። ቼዝ የፓንኬክ ሳህኑን ከፊቷ አቀረበ። ብይ፣ በ1 ሰዓት ውስጥ እንወጣለን። ብሌር ፓንኬኩን፣ አይሪስንና ቁርስ ሊያዘጋጅላቸው ቀድሞ የተነሳውን ቼዝን አየች። በልቦ ውስጥ ሞቅ ያለና
አዲስ ስሜት ተሰማት። በፍጥነት ስሜቷን አጠፋችው። ከቁርሱ በኋላ ብሌር አንድ ችግር እንዳለባት ተረዳች። የምለብሰው ነገር የለኝም አለችው። ይህ አለኝ በርግጥ ግን እንዲሆኜ ጠበቃ ጋር መቅረብ አልችልም። ተዘጋጅቷል። ቼስ አቋረጣት። ምን? ሶፋው ላይ ያለውን የገበያ ቦርሳ አሳያት። ረዳቴ ዛሬ ጧት ሁሉንም አምጥቶታል። ልክሽ መሆን አለበት። ብሌር ቦርሳውን ከፈተች። ውስጡ ቆንጆ ሸሚዝ፣ ጃኬት፣ ሱሪና ጫማ ነበር። ሁሉም ልኳ ነበሩ። እንዴት አወቅ? ገምቼ ነው ቼስ ተናገረ። ብሌር መከፋትና መቃወም ብትፈልግም እነዚህ ልብሶች ግን የግድ ያስፈልጓት ነበር። እመልስልሃለሁ አለችው። ስጦታ ነው ቼስ መለሰ። ወደ ነርስነት ስትመለሺ የሥራ ልብስሽ እንደሆነ ቁጠሪው። ብሌር ከንፈሯን ነክሳ ራሷን ነቀነቀች። እሺ አመሰግናለሁ። ወደ ላይ ወጣ ቀየረች። ልብሱ ልክክ ያለ ነበር። ልክ እንደ ድሮዋ ባለሙያ አስመሰላት። ሊያስለቅሳት ምንም አልቀራትም። ወደ ታች ስትወርድ የቼስ አይኖች ላፍታ እሷ ላይ ቆዩ። ያምርብሻል አላት በቀላሉ። አመሰግናለሁ። ብሌር በሆዷ ውስጥ የሚሰማትን ደስታ ችላ በቃላት ዝም ብላ አመሰግናለሁ በማለት ለመግለጽ ሞከረች። አይሪስን ጃስፐር ቢሮ አጠገብ ያለ የህፃናት ማቆያ ወሰዷት። ውድ ነበር፣ ግን ቼስ ችግር የለውም ብሎ ከፈለ። ስለ ገንዘቡ በኋላ እንከራከራለን። አሁን ትኩረትሽ ስብሰባው ላይ ይሁን። የጃስፐር ቫንስ ቢሮ በሚያብረቀርቅ ዘመናዊ ህንጻ ውስጥ ነበር። ጃስፐር በአምሳዎቹ ዕድሜ ክልል ውስጥ ያለ ነጭ ጸጉር ያለውና በጣም የሚያስፈራ ሰው ነበር። ቼስ ብሎ ሰላምታ ሰጠው። ከተገናኘን ቆየን። ጊዜ ስለሰጠኸኝ አመሰግናለሁ ቼስ መለሰ። ጃስፐር ወደ ብሌር ዞረ። ወይዘሮ ሃድሰን እባክሽን ተቀመጪ። ብሌር በቆዳ ወንበሩ ላይ ትንሽ የሆነች መሰላት። ቼስ መሰረታዊ ነገሮችን ነግሮኛል። አማትሽ የልጅ ጥበቃ ክስ እንዳቀረበች ነግሮኛል። በቂ እንክብካቤ ማድረግ አትችልም እያለች ነው። ጃስፐር ጀመረ። እውነት አይደለም ብሌር በፍጥነት ተናገረች። አምንሻለሁ፣ ግን ያንን ማረጋገጥ አለብን። ሁኔታሽን ንገሪኝ። ቤት፣ ስራ፣ ፋይናንስ፣ ሁሉንም ነገር ንገሪኝ ጃስፐር አዘዘ። ብሌር ትንሽ ትንፋሽ ወስዳ ሁሉንም ነገር ነገረችው። እዳውን፣ ስራ ማጣቷን፣ ከቤት መውጣቷን፣ ለወራት ያደረገችውን ትግል። ጃስፐር ምንም ሳይናገር ማስታወሻ እየያዘ ሰማት። ስትጨርስ እሺ ጥሩ ዜና፣ አሁን የተረጋጋ ቤት አለሽ። ያ ትልቅ ነገር ነው። ከአቶ ስተርሊንግ ጋር የኪራይ ስምምነት እንጽፋለን። ቤት አልባ እንዳልሆንሽ ለፍርድ ቤቱ እናሳያለን ሲል አስረዳት። መጥፎ ዜናስ? ብሌር ጠየቀች። አማትሽ አቅም፣ ገንዘብና ተጽዕኖ አላት። አንቺን እንዳለ መረጋጋት ትስልሻለች። ያንን መቃወም ያስፈልገናል። ስራ ያስፈልግሻል። የባለሙያ ስራ ጃስፐር ተናገረ። እየሰራሁበት ነው ብሌር መለሰች። ግን ይበልጥ ፍጠኝ። ችሎቱ በ2 ሳምንት ውስጥ ነው። መረጋጋትን፣ ስርዓትንና መዋቅርን ማሳየት አለብን ጃስፐር መከረ። እድሌ ምን ያህል ነው? ብሌር በቀስታ ጠየቀች። ጃስፐር ለአፍታ ዝም አለ። ከዚያም እውነቱን ለመናገር 50-50 ነው፣ ምናልባትም ከዚያ ያነሰ። ፍርድ ቤቶች ለወላጆች ያደላሉ፣ ግን ሀብትና መረጋጋት ዋጋ አላቸው። አማትሽ ደግሞ ሁለቱም አላት። የብሌር ልብ ጠፋ። ግን ጃስፐር ቀጠለ። ስራ እንዳለሽ፣ መጠለያ እንዳለሽና ለአይሪስ ጥሩ አካባቢ እያቀረብሽ እንደሆነ ካሳየን እድል አለን፣ እውነተኛ እድል። እሺ ምንድነው ማድረግ ያለብኝ? ብሌር ጠየቀች። ቢቻል ዛሬውኑ ስራ አግኚ፣ ሁሉንም ነገር መዝግቢ፣ አይሪስን ማቆያ አስገቢያት፣ ስርዓትን አሳይ፣ ምንም ቀን እንዳትቀር እና ምንም ብታደርጊ ለአማትሽ መረጃ አትስጪ ጃስፐር አስጠነቀቃት። ለምሳሌ ከማታውቂው ወንድ ጋር መኖርሽ በመጥፎ ሊተረጎም ይችላል። በኪራይ ስምምነቱ እንቃወመዋለን፣ ግን ጠበቆቿ ከአቶ ስተርሊንግ ጋር ያለሽን ግንኙነት ለመመርመር ይሞክራሉ። ለዛም ዝግጁ ሁኚ ጃስፐር ተናገረ። የብሌር ፊት ሞቀ። እኔ ምንም ግንኙነት የለኝም፣ ዝም ብሎ እየረዳኝ ነው። እሱን እኔ ያውቃለሁ፣ ግን እነሱ ያንን አላግባብ ለማስመሰል ይሞክራሉ። ስለዚህ ግልጽ ገደብ ይኑራችሁ ጃስፐር መከረ። ገብቶኛል ብሌር መለሰች። ወረቀቶቹን ማዘጋጀት ጀምራለሁ። ምስክሮች ያስፈልጉናል። ቀጣሪዎች፣ ጓደኞች፣ ስለ እናትነትሽ ብቃት ሊመሰክሩ የሚችሉ ሁሉ። የብሌር አይምሮ መሮጥ ጀመረ። ምስክሮች። ከሰው ሁሉ ጋር ተቆራጣለች። ለማግኘትም አፍራ ነበር።
እሺ ስለሱ አንድ ነገር አደርጋለሁ ቃል ገባች። ከቢሮው ወጡ። ሊፍት ውስጥ ብሌር ዝም አለች። ደህና ነሽ? ቼዝ ጠየቀ። 50% እድል፣ ምናልባትም ከዚህ ያነሰ ብሌር በባዶነት ተናገረች። ግን ከዜሮ ይሻላል። የሊፍቱ በር ተከፈተ። ወደ መኪናው በዝምታ ተራመዱ። አንዴ ውስጥ ከገቡ በኋላ ቼዝ ወደሷ ዞረ። ምን ያስፈልግሻል? ተአምር ነው የሚያስፈልገኝ ብሌር በመራራነት ተናገረች። ከዛ ውጪ ስራ፣ ምስክሮች፣ ያለፉትን 3 ዓመታት የሚቀይር የጊዜ ማሽን ብሌር ዘረዘረች። በጊዜ ማሽኑ ልረዳሽ አልችልም። ስለ ስራው ግን አንድ ሐሳብ አለኝ ቼዝ ተናገረ። ምን አይነት ሐሳብ? ኩባንያዬ ከብዙ ሆስፒታሎች ጋር ለደህንነት ስራ ውላለሁ። ሰዎችን አውቃለሁ። ስልክ መደወል እችላለሁ። ይህ ፍትሃዊ አይደለም፣ ግን ስራው ያስፈልግሻል። እውነታው እሱ ነው። እኔ ደግሞ እንድታገኘው ልረዳሽ እችላለሁ። ኩራትሽን ዋጪና ፍቀጅልኝ ቼዝ በጽናት ተናገረ። እርስ በርሳቸው ተያዩ። በመጨረሻም ብሌር ራሷን ነቀነቀች። እሺ ደውል። ቼዝ ስልኩን አወጣ። አይሪስን ከማቆያ እስከሚወስዱ ድረስ ብሌር በሚቀጥለው ቀን በሰሜን ምዕራብ መታሰቢያ ሆስፒታል የህፃናት ክፍል ውስጥ ቃለ መጠይቅ ተያዘላት። ያንን ምሽት አይሪስ ከተኛች በኋላ ብሌር ለቃለ መጠይቁ ተለማመደች። ቼዝ ጥያቄዎችን ይጠይቃታል። ለምንድን ነው የምንቀጥርሽ ብሎ ጠየቀ። ምክንያቱም እኔ በጣም ጎበዝ ነርስ ነኝ ብሌር ትመልሳለች። እንደገና ሞክሪ በትንሽ ትህትና ቼዝ መከረ። ብሌር ትንፋሽ ወሰደች። ምክንያቱም እኔ ለስራዬ ታማኝ ነኝ፣ ለሰው አዝናለሁ እና ለህይወት መታገል ምን ማለት እንደሆነ አውቃለሁ። ያ ደግሞ ከታካሚዎች ጋር ይበልጥ እንድግባባ ያደርገኛል። ይሄ ጥሩ ነው ቼዝ አበረታታት። ጥያቄውን በልምምድ ቀጠሉ። እኩለ ሌሊት ላይ ብሌር ዝላ ነበር። ተኚ፣ ነገ ትልቅ ቀን ነው። አመሰግናለሁ፣ ለሁሉም ነገር አመሰግናለሁ ቼዝ ብሌር ተናገረች። እባክሽ ማመስገንሽን አቁሚ። አይ አልችልም፣ እኔ በስነ ስርዓት ነው ያደግኩት ብሌር በደከመ ፈገግታ ተናገረች። ቼዝም መልሶ ፈገግ አለ። እውነተኛ ፈገግታ ነበር። የብሌር ትንፋሽ ተቆራረጠ። በፍጥነት ወደ ሌላ አቅጣጫ አየች። ደህና ደር ቼዝ። ደህና ደሪ ብሌር። ወደ ላይ ስትወጣ አይኖቹ እሷ ላይ እንደነበሩ ተሰማት እና ከዓመታት በኋላ ለመጀመሪያ ጊዜ አንድን ሰው ወደ ህይወቷ ብታስገባ ምን እንደሚሰማት አሰበች። በእውነት ማስገባት። ከዚያም ራሷን ነቀነቀች። አይሆንም፣ አሁን ለእንደዚህ አይነት ነገር ጊዜ የለኝም። አሁን ዋናው ነገር አይሪስ ብቻ ናት። ሌላው ሁሉ ቀሪ ነው። በሚቀጥለው ቀን ብሌር ቃለ መጠይቁን በጥሩ ሁኔታ አለፈች። የነርሶች ዳይሬክተሯ ካርል ለ1 ሰዓት ጠየቀቻት። ብሌር በሚገባ መለሰች። መጨረሻ ላይ ካሮል መቼ መጀመር ትችያለሽ አለቻት። የብሌር አይኖች ተከፈቱ። ስራውን አግኝቻለሁ። የኋላ ታሪክ ምርመራ ሲጠናቀቅ አዎ እንቀጥርሻለን። ጎበዝ ነርሶች ያስፈልጉናል። አንቺ ብቁ ነሽ። ቼዝ ስተርሊንግም ስላንቺ መስክሯል። ይህም እዚህ ቦታ ትልቅ ዋጋ አለው ካሮል አስረዳች። መቼ መጀመር እችላለሁ ብሌር ጠየቀች። እሱን እየጠየቅኩሽ ነበር። ሰኞ በሳምንት 3 ቀን የ12 ሰዓት ተራ አለ። ጥሩ ጥቅምና ደሞዝ አለው ካሮል ገለጸች። እሺ እቀበለዋለሁ ብሌር ወዲያውኑ መለሰች። ካሮል ፈገግ አለች። እንኳን ደህና መጣሽ። ብሌር ከሆስፒታል ስትወጣ ቼዝ መኪና ውስጥ ሆኖ ሲጠብቃት አገኘችው። እናም መኪና ውስጥ ገባች። ደስቷን መቆጣጠር አልቻለችም። ቼዝ ጠየቀ። አገኘሁት፣ ተሳክቷል ብሌር በሹክሹክታ ተናገረች። ቼዝ በፈገግታ ተቀበላት። እንኳን ደስ አለሽ። እንደምታገኙ አውቅ ነበር። ሰኞ ስራ ጀምራለሁ። በሳምንት 3 ተራ ጥቅምና ደሞዝ አለው። ይህንን ማመን አልችልም ብሌር በእንባ ተሞልታ ተናገረች። የደስታ እንባ ነበር። ቼዝ እጇን ጨበጠ። ይገባሻል፣ የምር አደረግሽው። ብሌር የተያያዙ እጆቻቸውን አየች። ሙቀቱና ጥንካሬው ተሰማት። አብረን ያደረግነው አለች በቀስታ። ቼዝ አይኖቿን አየ። በመካከላቸው የሆነ ስሜት ተፈጠረ። የሚገርም፣ የሚያስፈራና ስም ለመስጠት የሚከብድ ስሜት። ከዚያም ስልኩ ጮኸና ያንን ቅስፈት አበላሸው። እጁን ስቦ መለሰ። ሄለው ሲሰማ ፊቱ ጠቆረ። መቼ? የት? እሺ እኔ እፈታዋለሁ። ስለነገርከኝ አመሰግናለሁ። ስልኩን ዘጋው። ምን ተፈጠረ ብሌር ጠየቀች። የደህንነት ኃላፊ ነበር። የሆነ ሰው ስለኔ፣ ስላንቺና
እኔ ቤት ስለመኖርሽ ጥያቄዎችን ሲጠይቅ ነበር ቼዝ ተናገረ። የብሌር ደም ቀዘቀዘ። ክላራ ነች። ተስማማ። እየሰለለችኝ ነበር ማለት ነው? ብሌር ተረዳች። እሺ አሁን ምን እናደርጋለን? በእቅዳችን መሰረት እንቀጥላለን። የኪራይ ስምምነት፣ አዲሱ ስራሽ፣ ሁሉም ነገር በህጋዊ መንገድ መሆን አለበት ቼዝ አዘዘ። ግን ካወቀች ቀድሞ ነው አውቃለች። ለዛ ነው የምትቆፍረው። መጥፎ ነገሮችን ትፈልጋለች። እኛ ግን ያንን አንሰጣትም ቼዝ በጽናት ተናገረ። የብሌር እጆች ይንቀጠቀጡ ነበር። ይህ መጥፎ ዜና ነው፣ በጣም መጥፎ። ይህንን እናሸንፋለን ብሌር፣ ሰማሽኝ? እናሸንፋለን ቃል ገባላት። ብሌር ልታምነው ፈለገች። ግን አንድን ነገር መፈለግ ብቻ እውነት እንደማያደርገው በመራራ መንገድ ተምራለች። ያንን ምሽት አይሪስ ከተኛች በኋላ ብሌር በመስኮት ወደ ውጭ ጨለማውን ጫካ እያየች ቆመች። ስልኳ ጠራ። ካልታወቀ ቁጥር የመጣ መልእክት ነበር። የት እንደምትኖር ያውቃለሁ፣ እሱ ማን እንደሆነም አውቃለሁ። ከባለጸጋ ወንድ ጋር መኖርሽ ለክስሽ የሚረዳሽ ይመስልሻል? ከጠበቅኩት በላይ አሳዛኝ ነሽ። ፍርድ ቤት እንገናኝ። የብሌር እጆች ስልኩ ላይ ጠነከሩ። ከዚያም ሳታመነታ መለሰች። የምትችዩን አድርጊ ላከችው። እናም ይህ ቅዠት ከጀመረ ጀምሮ ለመጀመሪያ ጊዜ ከፍርሃት ውጪ የሆነ ነገር ተሰማት። በቁጣ ደግሞ መስራት ትችላለች። ለመሆኑ የክላራ የሚቀጥለው እርምጃ ምን ይሁን? እና ብሌር እና ቼስስ በመካከላቸው የተፈጠረው ስሜት ባለበት ሁኔታ ገደባቸውን ቀጥለው መጓዝ ይችላሉ? እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሰናል እያላችሁ ጻፉልኝ። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን በየዕለቱ ወደ እናንተ የምናቀርብበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።